ይጸለያል፣ ብዙ አገልጋዮች ይመጣሉ፣ እንደምትተርፍ ይነገረናል። ችሎበት ያኖር እግዚአብሔር ከብዙ ምናልባት የእናት የአባት እንክብካቤ በላይ የተንከባከበ እግዚአብሔር ለእናንተም አለ። እግዚአብሔር ጽሑፍ ይደምቃል፣ ደምቆ ይታያልና ባገኘናቸውም ባጣናቸውም በተጎዳንባቸው ደስ በተሰኘንባቸው ቀናቶች ሁሉ የእግዚአብሔር አብሮነት ደምቆ ነው የሚታየውና መኖር ከማገልገል በላይ ጩኸቴ ነው ከእግዚአብሔር ቤት አለመታጣት። ብርቄም አሁን ከእግዚአብሔር ቤት አለመታጣቴ ነው። በዚህ ሁሉ ውስጥ በቅዱሳን ንብረት ውስጥ ስገኝ የእውነት በጌታ ፊት ነው የምነግርሽ። ዛሬም እኮ አለው ነው የምለው ጌታ። ሁሌ ሳስብሽ አስበዋል። ፈርስት ዴይ የማውቀው ሰብሊን በዚሁ ስነግራቸው የምትተካን ልጅ ታናሻችን መጣች እንደዚህ ሆነ ምናምን ብለሽ ሃፒ በርዝዴ ብለሽ ፖስት አደረግሽ። ሁሉም ሰው በያለበት ሆኖ ስጋቱ በቃ ትዝታ እንዴት ሆነ ዓለም ላይ ሄጄ እንደዚህ ሆኜ ይሄ እንደዚህ ምናምን ብዬ እግዚአብሔር ይመስገን የተበላብኝ ዘመን የለም። የጌታ ጸጋና ሰላም ከእናንተ ጋር ይሁን። ይህ በአሜን ቲቪ ተዘጋጅቶ ወደ እናንተ የሚቀርብላችሁ ፕሮግራም ነው። ስለምትሰጡን ሀሳብና አስተያየት ከልብ እናመሰግናለን። ዛሬ ከጋዜጠኛ ትዙ ከአገልጋይ ትዙ ጋር ቆይታ አደርጋለሁ። ትዙዬ እንዴት ነሽ? እግዚአብሔር ይመስገን ሰብልዬ ደህና ነኝ። ሁሉ መልካም ነው? ሁሉ መልካም። እንዴት ነው ህይወት? መልካም ነው እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ በሰማይ ፖድካስት ላይ የተለያዩ ፕሮግራሞችን በማቅረብ ተመልካቾች ያውቁሻል። የሚዲያ አገልግሎት እንዴት ነው? የሚዲያ አገልግሎት ቆንጆ ነው፣ እድል ነው፣ ዘመናችን የሰጠን እድል ነው። ከዛ ደግሞ ያው ጥንቃቄ የሚጠይቅ ከባድ ኃላፊነትም ነው። እንደዛ ዛሬ እንግዲህ በሁለት ቶፒኮች ቆይታ እናደርጋለን። ወደ መጨረሻ ሀሳቦችን ወደ ተመልካች ይደርሳል ብዬ አስባለሁኝ ማለት ነው። ትዙ ለቤተሰብሽ ስንተኛ ልጅ ነሽ? 10ኛ ልጅ ነኝ። ስንት ናችሁ? 6 እህቶች አሉኝ፣ 3 ወንድሞች አሉኝ። የቤተሰቤ 10ኛ ልጅ ነኝ። ጌታንም የሚያውቁ ክርስቲያን የሆኑ ፋሚሊዎች ውስጥ ነው ያደግኩት። 10ኛ ልጅ ነኝ። 6 እህት 3 ወንድም። ዋው በስማ ኔሽን ናችሁ። አሁን ደግሞ በቃ በዝተን አስቢ። በጣም ደስ ይላል። 10ኛ ልጅ መሆን ምን ፊሊንግ አለው? የመጨረሻ ልጅ አንቺ? የመጨረሻ ልጅ ምን እንትን አለው? ደስ ይላል። ያው የመጨረሻ አለመሆንን ስለማላውቀው ይሄኛው ደስ ይላል። ብዙ እንክብካቤ ይኖረዋል፣ ትሪትመንት ይኖረዋል፣ ብዙ የመማር እድል ይኖረዋል ከታላላቆችሽ የህይወት መንገድ የክርስትና መንገድ ውስጥ ካለፉበት ነገር የመማር እድል ይኖርሻል። ኤክስፒሪየንሳቸውን እንደ ማንም ሳይሆን እንደ እህት እንደ ወንድም በቅርበት የምታውቂው ብዙ የህይወት መንገድ ስለሚኖር እሱ በጣም እድል ነው። ደግሞ በጣም አታሽቲ የሆነ ይሄ በፍቅራቸው ያውቋቸዋል እንደሚል እግዚአብሔር ቃል በፍቅሩ የሚታወቅ በጣም እህት ወንድም መሆን ብቻ ሳይሆን በብዙ መንገድ አብሮ የሆነ በጣም የተቀራረበ ፋሚሊ ውስጥ ነው ያደግኩትና ፍቅርን ከነሱ ተምሬያለሁ። ብዙ ኤክስፒሪየንስ ከወደቁበት እንዳልወድቅ ባለፉበት መንገድ ላይ እንዳልሄድ በፈለጉበት እንዲሄድ ብዙ ነገር የተማርኩበት ነውና ታናሽነት ያለው ቤኔፊት ይሄ ነው እና ብዙ ሌላ አይ ደስ ይላል በጣም። ትዙዬ በአንድ ጊዜ በኢንካውንተር ላይ ስትመሰክሪ ምስክርነትሽን አይቻለሁኝና በተለይ ደግሞ ስለ እናትሽ ያጫወትሽው ታሪክ በጣም ልብ የሚነካ ስቶሪ ነውና እናትሽ በስንት አመትሽ ነበር ወደ ጌታ ሄደችው? ያ እውነት ነው ሰብልዬ። አንድ 3 አመት አካባቢ ሆኖ መሰለኝ ኢንካውንተር ላይ ነበር፣ ቴስቲሞኒ ነበረ ስንባባል እንደነበር ነው። የቤተሰብ 10ኛ ልጅ ነኝ፣ 9 ታላላቆች አሉኝና ይሄ ጥሩ ፓርት ከነሱ ኤክስፒሪየንስ መማሩ ደስ የሚለው ቅድም ያነሳናቸው ነገሮች አሉ። የመጨረሻ ልጅ መሆን አሁን ካነሳሽው ቶፒክ አንፃር ደግሞ ከባድ የሚባል ጊዜ እንድታሳልፊ ደግሞ የሚያደርግ መንገድ ይኖረዋል። ሰው እዚህ አዲስ አበባ ተክለሃይማኖት አካባቢ ነው ተወልደን ያደግ ነው 10ችንም። ሰው እናትና አባቴ 9 እህትና ወንድሞቼን ከወለዱ በኋላ እናቴ እርጉዝ ሆና ነበር ወደ ጌታ ሄዶ አባቴ በመጀመሪያ ሰው ፊዚካሊ በአካል አላቀው አባቴን ብዙ ቦታ ስናገር ግን እላለሁኝ እንደማቀው እንዲሰማኝ ያህል በጣም ስለ አባቴ ስሰማ አድጌያለሁ። እናቴ በጣም ነው አባቴ የምትወደው
አባቴን በጣም ነው የምትወደው፣ በጣም ነው የምታደንቀው። የባል ጥግ ለሷ በቃ ተክሉ ነው። እሱን በጣም ትነግረኝ ነበረ። ከዛ በኋላ ግን እስከ 10 አመት ከምናምን ወይም ደግሞ 11 አመቴ ድረስ አባት እንደሌለበት ቤት ወይም ደግሞ አባቷን አታውቀውም የሚል ስሜት እንዳላት እናት በጣም ትሪት አድርጋ አቅርባ፣ እናት ነው ምንም ቢሆን። ከዛ ደግሞ ሆዷ ውስጥ ሆኜ አባቴ ወደ ጌታ ስለሄደ ሞር በሆነ አታችመንት ውስጥ አቅርባኝ፣ እሱ የለም አብሬያት ነው የምተኛው ምናምን በጣም ቅርብ ነን እና ስለ አባቴም ታወራኛለች። 9 እህትና ወንድሞቼ በቃ እኔን ቀና ብሎ ማየት አይችሉም። በብዙ መቀራረብ ውስጥ ፍቅር ውስጥ እስከዛ እድሜ ድረስ አሳለፍን። መንበራም ደሚካኤል ትባላለች እናቴ። ልክ እዛ 10 አመት አካባቢ ሲሆን ታመመች። 7 ወር አካባቢ ህመም ላይ ቆየችና እንዳልኩሽ እሷ ሆድ ውስጥ ሆኜ አባቴ ወደ ጌታ ሄዶ ነበረ። 11 አመት አካባቢ ሲጠጋ ደግሞ እናቴ ወደ ጌታ ሄደች። ያው ደስ ማይል ባይሆን ደስ የሚል ምናምን አጋጣሚ ነበረ ኢንካውንተር ላይ እንደነበረው ቴስቲሞኒ። ግን ፐርሰናሊ ለኔ ደግሞ ጌታን የሚያውቅ ጌታን የሚወድ ከዛ በዛ በእግዚአብሔር ቃል መርህ ውስጥ ሊኖር እንደሞከረ ፋሚሊ ጌታን አውቃለሁ። ጌጃ ቃለ ሕይወት ቤተክርስቲያን ነው ሰንዴይ ስኩል የተማርኩት። እነሱ መንገዶች አውቃለሁ። ግን የእናቴ ወደ ጌታ ሄደችበት ሞመንት ደግሞ ፈርስት ኢንካውንተሪ ወይም ፐርሰናሊ ጌታን የተገናኘሁበት ሞመንት እንደሆነ ትዝ ይለኛል። እንደ ዛሬ ነው ትዝ የሚለኝ። እሱ ቀን 7 ወር አካባቢ እናቴ ታማ ቤት ውስጥ ጉራጌዎች ናቸው ፋሚሊዎቼ እና ብዙ ነው ይባላል አይደል? የጉራጌ ፋሚሊ ሰው በጣም ብዙ ሰው አለ በልጅነት አይምሮ ውስጥ ትዝ ይለኛል የሚጠይቅ ሰው ላይ ይሄ ምናልባት የሆነ ቤቶች ውስጥ ለቅሶ ሲሆን የሚኖረው አይነት ሰው ነው እናቴ ታማ ያለው። ግርግርኛ በራሳችን ደግሞ 10 መሆናችን አለ። የኛ ጓደኞች ትልቆች እህቶቼ በተለይ ሲሆንና በጣም ከባድ ድባብ አለ። ኤክስፔክቴሽን የለንም ወደ ጌታ ትሄዳለች ምናምን የሚል አባታችንን መርሊ ስላጣን በቃ ጌታም እንደዚህ አይጨክንብንም ብለን ምን ነበረ ሰው ታመመች። እንደሱ አይነት ሞመንቶች እስከ 7 ወር አካባቢ አለፉ። በጣም ይጸለያል፣ ብዙ አገልጋዮች ይመጣሉ፣ እንደምትተርፍ ይነገረናል፣ ትንቢት ይነገረናል፣ ትድናለች የሚል በጣም እንዳልኩሽ አሁን ቢሆን ትዝ ላይልኝ ይችላል። ልጅነት ግን አይጠፋም ማለት የአገልጋዮቹ ምስል ሁላ አለ አይኔ ላይ የሚመጡት መልእክቶች አሉ። በቃ በቀጥሎ ስመጣ ቡናም ታፈላልኝ እሷ ናት። እናም ደግሞ በጣም ያንግናት እናቴ 10 ልጆች ወልዳ ወደ ጌታ ስትሄድ 47 አመቷ እርሊ ያው የድሮ ትዳር ነው። እርሊ ነው ያገባችው። ቶሎ ነው ኩያነን ብዙዎቻችንና እኛን ወልዳ ወደ ጌታ ስትሄድ 47 አመቷ ነው። ሶ እድሜዋም ገና ስለሆነ ብቻና በሚገባንም በማይገባንም መልኩ በጣም ፖዚቲቭ የሆኑ መንፈሳዊ ቫይቦች ነበሩን። ጠብቅ ነበረ። የመጨረሻው ትዝ የሚለኝ ቀን ምንድነው? በጣም እኛን ጸልያለን። ይሄ ወጣቱ ማህበረሰብ ይጸልያል። ተለቅ ያለው ሰው ያቃል መሰለኝ እንደዚህ አይነት ነገር አፕል ያደርግ ሲልና የእናቴ ወላጅ እናት አለች፣ የአባቴ ወላጅ እናት አሉ። እነሱ ቆይተው ነው ወደ ጌታ ሄዱትና እናቷ አለች፣ እንጀራ እናቷ፣ የፋዘርም እናት ምናምን በቃ ሰው ተሰብስቦ እነሱ ፊላ አውቀዋል ወደ ጌታ ልትሄድ እንደሆነና ያው እንደማንኛውም ኢትዮጵያዊ ቤት እንዲዘጋጅ የሆነ ነገር እንዲስተካከል ምናምን ይደረጋል። ሌላው ሰው ደግሞ ያው ሳሎን ላይ ተሰብስበን እንጸልያለን። ይጸልያል። ያንዲት የ10 አመት ከምናምን የ11 አመት ልጅ ነኝ እኔ እዛ ሰዓት ላይና እንዳልኩሽ በቸርች መሄድ መምጣት ምናምን አውቃለሁ፣ ግን ፐርሰናል እንትን የለኝም። ቤት ሐሙስ ምሽት የሚዘጋጅ ፕሮግራም አለና ግዴታ ነው አንዳችን ቆመን ቃል እናካፍላለንና በዛ ኤጂም ተራይ ሲደርስ አይ ሃቭ ቱ የሆነ ነገር ማንበብ ምናምንና እንደሱ። ግን ይሄ በቃ ደረቅ የሆነ ለማድረግ የምታደርጊው ነገር ነውና ያቀን የተጸለየ እኔ 10ኛ ልጅ ነኝ። የቤታችን የመጀመሪያ ልጅ ተልቋታችን ወሰን ትባላለች። የሷ ባለቤት እሷ አግብታ ነበርና የሷ ባለቤት ቆሞ ይጸልያልና እየተጸለየ የሚጸለይበት ያው እንደማንኛውም የታመመ ሰው እንዳለበት ቤት በጣም ማዘር እንድትድን ነው የሚቃተተውና ነካውቲኝና እንዴ መጸለይ ይፈልጋሉ አልኩት። በቃ ሁሉም ሰው በጣም
ተገረመ ምናምን ነገር። እሱም በቃ እምቢ አይለኝም ልጅ ነኝ ምናምን በቃ ከተሱ ጋር እንጸልያለን። ባይብል ከፈትኩኝ። ከዛ እንትን አላቅም ባይብላውን ከዛ ፍጥረት ቀጥሎ ዘጸአት አዲስ ኪዳን ብሉይ ኪዳን ምናምን አላቅም፣ ግን ላይክ ሊትራሊ ባይብሉን በቃ ከፈትኩት እና ውስጤ በጣም በቃ አሁን ሳወራው ራሱ ፊልም አድርገው የሆነ የመንፈስ ቅዱስ መገኘት ይታወቀኛል። የሆነ ነገር እንድል የፈለገ የሆነ እግዚአብሔር መንፈስና ክፍት ሳደርገው ባይብሉ ቁጥር አላቅም እንዳልኩሽ ምዕራፍ አላቅም ናሆም 1:7 ላይ ወጣ። ናሆም 1:7 መሆኑንም ከረጅም ዓመት በኋላ ይሄ ነገር የቱ ጋር ነው ብዬ ጠይቄ ነው ያወቅኩትና ናሆም 1:7 ላይ ወጣና ቃሉን አነበብኩላቸው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃቸዋል ይለውን አነበብኩኝና አይኔን ከጨፈንኩ በኋላ ትዝ የሚለኝ ሊትራሊ እናቴ ወደ ጌታ እንድትሄድ ወይም ነፍሷን ጌታ በሰላም እንዲቀበል እየጸለይኩና ቤተሰቡን እያጸለይኩና በቃ የጌታ ፈቃድ ይሁን እና እግዚአብሔር መልካም ነው፣ እኛን ደግሞ ይሸሽገናል፣ ያሳድገናል በመከራ ቀን። እሱ እንደዛ ነው እና የተቀየሙኝ እህቶቼም ይኖራሉ። እንዴት እንደዛ ይጸለይ? እኔም የማረገውን አውቄ አይደለም ለኔ ከኔ በላይም ለእናቴ የቀረበ እንድትኖርለት የሚፈልግ ሆኖ አይደለም። በቃ አይ ዶንት ኖ ግን የተቆጣጠረኝ መንፈስና ያ በጣም ይሄ ፐርሰናሊ ኦኬ ላይክ የሆነ የመንፈስ ዓለም አንደርስታንድ ያደረኩበትና ጸለይኩኝ። ከጸለይን ከ2 ሰዓት ምናምን ነገር በኋላ ምሽት 3 ሰዓት አካባቢ ላይ ማዘር ወደ ጌታ ሄደች። ያን ቀን የያዘኝ መንፈስ ባይገርምሽ በጣም በቃ ያኔ ውጪ ይኖሩ የነበሩ ወንድሞቼ ቀብር ላይ ተጠበቁ፣ ከቀብር በኋላ የደረሱ ምናምን ፋሚሊዎች ነበሩና ሁሉም ሰው በያለበት ሆኖ ስጋቱ በቃ ትዝታ እንዴት ሆነች ነው። እንዳልኩሽ ፋዘር የለም፣ በጣም ቅርብ ነን፣ የመጨረሻ ልጅ ነን፣ ደግሞ ልጅም ነኝና ያኔ እንዴት መሆን ነው አሳሳቢው። እኔን ደግሞ ያንን ቃል ገልጬ ሳነብና ስጸልይ የመጣው መንፈስ በቃ ንክት አድርጎኝ ይሄዳል ነበርም ይዞኝ ነበር። ማጽናናቸው እኔ ነኝ በቃ ጌታ አለ ምናምን እላለሁ እና በመገረም ነው በቃ የሚያዩኝ። ትዝ ይለኛል ትልቅ ወንድሜ ዮሐንስ ይባላል፣ ቀንድ አባት የምናየው ወንድማችን ነው እና ያኔ እዚህ አልነበረም፣ በጣም ተጠበቀ፣ ታማ ምናምን መድረስ አልቻለም። ሲደርስም በቃ ከኤርፖርትም አልተነገረውም፣ ቤት ሲደርስ ነው ያወቀውና በቃ ጥቂት የለቅሶ ይሄ እንትኑን የመወጣት እንትን ካደረገ በኋላ እሺ ትዙይታለች ሲል በጣም ትዝ ይለኛልና በጣም ግን ደህና ሆኜ ምናምን ሲያየኝ ጋር ሲገረምና በእነዛ ሞመንቶች ውስጥ ሁሉ የሆነ የያዘኝ አካል ነበረ ሰብልዬና የኔ ጌታን ምናልባት ይሄ በግል ማግኘት የሚባለው ነገር እግዚአብሔርን ሽታ ማወቅ በህይወት መንገድ ውስጥ እጅግ ከባድ በሚባለውና ደስ በማይለው እናትን የማጣት ጊዜ ውስጥ የእግዚአብሔርን ለብቻ አምላክነት ለኔነት ያየውበት ጊዜ ነበር። በእርግጥ ከዛ በኋላ ብዙ ከባድ ጊዜዎች ይኖራሉ። ማጣቱ የሚሰማሽ፣ ብቸኝነቱ የሚሰማሽ፣ ወንድሞችሽ ላይፍን ስትራግል ሲያደርጉ እንደታናሽ የምታልፊበት ነገር ውስጥ ይሆናል። ግን ከዛ በኋላ በቃ በትክክል ቦርናጌን የሆነች ትዝታ ስታድግ በጌታ ቤት ማገልገል የምትፈልግ ትዝታ ያን ቀን ቆማ ያለምንም ሙቀት ጸጋ ብቻ ሲሰራ መንፈስ ብቻ ሲሰራ የሽ ትዝታ ሆኜ በብዙ ውጣ ውረድ ውስጥ ግን በዛ መንፈስ ተይዤ አደኩኝና እነዚህ 10 ምናምን አመቶች እንደዚህ ነው ያለፉት። ዋው በጣም የሚገርም እግዚአብሔር እንዴት በሰው ልጆች ውስጥ ያለው አላማ በዛ ደም የሚታሰብ እኮ አይደለም አይደለ? ምናልባት ግን ከዛ በኋላ በህይወትሽ የገጠመሽ ቻሌንጅ በመንፈሳዊ ህይወትሽ ሊሆን ይችላል፣ ፐርሰናል ላይፍሽ ይሄንን ጊዜ ያረሳው የምትይው ክስተት ነበር? ያው የመጀመሪያው እኔ ነገርኩሽ ነው። በቃ አረሳውም በመቶ ጊዜ ሰው ቢጠይቀኝ ሁሌም እንደ አዲስ ነው። እኔም አሁን ትንሿን ትዝታ እያሰብኩ ነበር። ጸጉሯ ቁርጥ ነበር እንዴም አልነበረም። ይሄ ለማስታወስ ተጨንቄ ምን እንዴት ነበር ምናምን ብዬ ማላወራው እንደ ዛሬ ትዝ የሚለኝ ጊዜ ነው። ከሀዘኑ አንፃር ብቻ ሳይሆን የእውነት ያንን እግዚአብሔርን መንፈስ ሽታ አንዳንዴ ራሱ ጭር ሲልብኝ በቃ እሱን ቴስት ነው ጌታን ምለምነው እሱን መምጣት። ግን እንዳልኩ ከዛ በኋላ ተክለማንት አካባቢ ነው ተወልደን ያደግነው። ከጥቂት ጊዜ ከኖርን በኋላ ያ ሰፈር ፈረሰና
ከዛ ሰፈር ወጣን፣ ሌላ አካባቢ መኖር ጀመርን። ከዛ እናትም አባትም እንደሌለበት ቤት ትልልቅ እህቶቼ ላይፍን ያው ስትራግል ማድረግ አለባቸው። ውጪ መሄድ አለ። በጣም እንዳልኩሽ በጣም እንደዚህ ብለን ነው ተጣብቀን ያደግነው እና በስራም በትምህርት መለያየት ምናምን አለና ለኔ ለሌላው ከባዱ ታይም በጣም ሞቅ ካለ ቤት ውስጥ ጭር ወዳለ ድባብ የገባውባቸው አመታቶች ነበሩ። እዚህ ለኛ 6ኛ ክፍል 7ኛ ክፍል 8 ኦልሞስት ሃይ ስኩል እንትን ስል እያሉም ሚስም ትደራረጊበት የህይወት መንገድ ውስጥ የመሆን እንትኖችና ይሄ የማዘር የአካባቢው ያደግንበት ትዝታ ምናምንም ጥፍት ብሎ የሆነ አዲስ ሰፈር ገባን። ከዛ ማሚ ያለ መኖር አለ። ከዛ 10 የምንኖርበት ተጠባብቀን ራት ምንበላበት ምናምን ቤት ውስጥ ነው ያደግኩት። ሶ አይ ቲንክ ከዛ በኋላ ከ2-3 አመት በኋላ 2 ወይ 3 ሆነን አብረን መኖር ጀመረን። በቃ ህይወት እንትን እያደረገ መጣና ከዛ ማግባትም መውለድም ሌሎቹ ጋርና በጣም ወይ ኢንቲሜት ስለነበርኩኝ ሲያገቡ ቀየማቸው ነበር ትተውኝ የምር በቃ ትዝም የሚሉኝ ጊዜ በቃ ሰው ቤቷ ነው የምትኖረው ማለት ነው ታድሮ አትመጣም ምናምን ልባቸው ይሄ በቃ ልጅነት ምንም ቢሆን አለ አይደለ እሱን በጣም በፍቅር ጌታ ይባርካቸው። ወደ ጌታ ሄደሶ ጌታ ይባርከው ይባላል አላውቅም። ግን እናትና አባቴን ሳስብ ከዛ በኋላ ያንን ኃላፊነት የተረከቡትን ትልልቆቹ የቤቱን 1ኛ 2ኛ 3ኛ እህት ወንድሞቼን ሳስብ በጣም በቃ በጌታ ይሄ ክርስቲያን መሆንን ከሆነን በኋላ የቤተሰብ ሰው እንድንሆን አድርገው ዛሬ ሴትል አድርገን በየመንገዳችን ሆነን ራሱ ስቲል በወር 1 ቀን የቤተሰብ ፕሮግራም አለ፣ እንገናኛለን። ከብዙዎቹ ጋር ሳንደዋወል አንውልም ምናምን የሆነ ልጅነታችን ላይ የተጣለ መሰረት አለና ፋሚሊ ስፒሪትን አግኝተናልና ያንን ነገር ግን በህይወትን ስትራግል በማድረግ ውስጥ ያጣሁባቸው ጭር ያሉብኝ ጊዜያቶች የከፉኝ ጊዜያቶች ነበሩ በጣም። ከዛ ካልኩሽ ሞቅ ካለ እንትን ውስጥ ከትምህርት ቤት መጥቶ በዩኒፎርም ቦርሳ ይዞ ምናምን ቁልፍ ከፍቶ ቤት መግባት ማንንም የሌለበት ሁሉም ስራ ነው ትምህርት ነው ምናምን ሶ የራስሽም ምግብ አሙቀሽ በልተሽ ምናምን እግዚአብሔር ባይጠብቀኝ እግዚአብሔር ባይከልለኝ እንደፈለኩ መሆንባቸው ነፃነቶች አይደል የሃይ ስኩል ተማሪ በተለይ ፕሪፕ ተማሪ በነበርኩባቸው ጊዜያቶች ውስጥ ታምኜ ለጌታና ለጸጋው ታምኜ እንጂ ምንም መሆን የምችልባቸው አይነት ነፃነቶች የነበሩበት ጊዜ ላይ ያንን መሰባሰብ ያንን ፍቅር ያንን አብሮነት ምናፍቅበት ጊዜ ነበረ። አት ሴም ታይም ግን ሰብልዬ በነዛ ሞመንቶችም ውስጥ በቃ የዛሬዋ ትዝታ እንድትገነባ ደግሞ ይሄ የጌታን መገኘት መጸለይን ማንበብን አገልገል መናፈቅን ምናምን ተለማምጃለሁ። ውጥት ያለ ላይፍ የለኝም ልነግርሽ የምችለው ብዙ ይሄ ዓለም ላይ ሄጄ እንደዚህ ሆኜ ይሄ እንደዚህ ምናምን ብዬ እግዚአብሔር ይመስገን የተበላብኝ ዘመን የለም። እንደ ሰውም አቆጣጠር ይሄ እናት አባት ምናምን እንደሌለበት ቤት ያሳለፍኩት ውጥት ያለ ህይወት የለም። ያው ሄደሽ እንድትመለሽ የሚያደርግ የእግዚአብሔር ጸጋ አለ፣ እዚህም የሚጠብቃል እና እኔ ከተጠበቁት መካከል ድካም የለኝም ባጥያት መውደቅ የለኝም ምናምን ማለት ሳይሆን እዚሁ ሆኜ ጸጋ ከበዛላቸው ሰዎች መካከል ነኝ። ውድቀቶች ድካሞች ምናምን ነገር ይኖራሉ፣ ግን ጭልጥ ብሎ የሆነ ነገር ውስጥ መግባትን ኤክስፒሪየንስ አላደረኩም እግዚአብሔር ይመስገን። እንደ ፋሚሊ ግን እነዛ መንገዶች ውስጥ ያው ማታብራሪያቸው ቀኖች የሚደብሩ የሚከፉ ቀኖች ደግሞ ይኖራሉ። እነሱን አልፌያለሁ እግዚአብሔር ይመስገን። የእግዚአብሔር አብሮነት ይገርማል። ከእግዚአብሔር ከእናት ከአባት በላይ የሚሸከም የሚያሳድግ ለቁም ነገር የሚያበቃ ነውና በሰዎች የህይወት አሻራ ውስጥ ታሪክ ውስጥ የእግዚአብሔር ጽሁፍ ይደምቃል፣ ደምቆ ይታያልና ባገኘናቸው ባጣናቸው በተጎዳንባቸው ደስ በተሰኘንባቸው ቀናቶች ሁሉ የእግዚአብሔር አብሮነት ደምቆ ነው የሚታየውና ባንቺ ህይወት ያንን ያየሁት። ምክንያቱም ቀላል አይደለም 10 ልጆች ከዛ እናትና አባትን አጥቶ ኃላፊነቱ ቻሌንጁ አንዳንዴ ሀግ መደረግም ይናፈቃል ነው በፋሚሊ ሀግ የሆነ ጓደኞች የሆነ ነገር ሲሆኑ የሆነ ነገር ብቻ የሆነ ሁሉም ነገር ቢሞላም የቤተሰብ ነገር ይናፈቀሻል፣ የእናትና የአባት ነገር ይናፈቃልና
ግን እግዚአብሔር ያንንም መሙላት የሚችል ማድረግ የሚችል መፈጸም የሚችል አምላክ ነውና ምናልባት በዚህ አጋጣሚንም ፕሮግራም ይከታተሉ ወላጅ ያጡ በብዙ ተስፋ መቁረጥ ውስጥ ያሉ ሰዎች ይኖራሉና እኔ እርሊ ነው እናቴን በ10 አመቴ ነው ያጣሁትና በቃ ሀግ እንዲህ ሀግ መደረግ ናፍቆኛ ያውቃል አልቅሽ ያውቃለሁ ጸጉሬን መዳበስ ናፍቆኛ ያውቃልና ግን በዛ ሁሉ ህይወት ውስጥ እግዚአብሔር ደግሞ በኔ ህይወት ውስጥ አላማ እንዳለው አቅ ነበረ እና ይሄንን ፕሮግራም ይከታተሉ ወላጅ የለኝም ነገትም አልደርስም ማንንም አያስበኝም በቃ ሀግ የሚያደርገኝ የለም የሚወደኝም ፍቅሩን ሼር የሚያደርግልኝ የለም ለሚሉ ሰዎች ምንም ታስተላልፍ ይመልክታለሽ? ያው እኔ ምልክት ነኝ ያ እውነት ከእድሜም በጣም ትንሹ እድሜ ላይ እና በጣም ታስፈልገኝ እድሜ አይደል እንደ ሴት ደግሞ ከዛ በኋላ ከዛባት እንደሌለበት ከዛ ባይገርምሽ እኔ ከትምህርት መጥቼ ላይክ ማሚን ካላገኘኋት ቦርሳዬን ከላይ ላይ አላወልቅ ማልጎረቤት ከሆነች ሄጄ ነው መታ ነው ማወልቀው እና ከዛ አታችመንት ውስጥ ችሎበት ያኖረኝ እግዚአብሔር እና ማለት መፈልገው በዚህ መንገዱ ስለሚያልፉ ሰዎች እግዚአብሔር መልካም ብቻ ነው እና እግዚአብሔር ይችልበታል እናት መሆን ይችልበታል አባት መሆን ይችልበታል ፕሮቫይድ ማድረግ ይችልበታል እኔን ያሳደገ እኔን በእግዚአብሔር ቤት ያሳደገ እንዳልታጣ ከብዙ ምናልባት የእናት የአባት እንክብካቤ በላይ የተንከባከበ እግዚአብሔር ለእናንተም አለ እግዚአብሔር ለእናንተም አለና ጎሎባችሁ አይደለም ብትኖር እኮ ቢኖር እኮ ብላችሁ አይደለም ማለት እግዚአብሔር መሙላት ይችልበታል ሞልቶ ማኖር ይችልበታል እንደ ሰው አይከፋም እናት ብትኖር ደስ አይልም ምናምን አይደለም ግን በቃ በመንገዴ ውስጥ ያየሽውን እግዚአብሔርን ንገሪ ካልሽኝ እግዚአብሔር ማኖር ይችልበታል ማቅረብ ይችልበታል መባረክ መዳር መሙላት ክፍተትን ሁሉ ማድረስ ይችልበታል እግዚአብሔርና እናት አባት የሚባሉ አደራ የተሰጣናቸው ሰዎች በመድር ቢኖሩ በእነሱ ውስጥ ራሱ እግዚአብሔር ነው የሚያሳድግ ራሱ እግዚአብሔር ነው የሚያደርስ እነሱም ባይኖሩ በወደደው መንገድ ደግሞ የሚያሳድግ የሚያደርስ እግዚአብሔር ነው እና ራሳችሁን እግዚአብሔር ላይ ጣሉ ራሳችሁን በቃ አንተ ከወደድክ አንተ ከወሰድካቸው እኔ ደግሞ ላንተ ራሴን አደራ ሰጣለሁ በሉና እግዚአብሔር አያጎልባችሁ እግዚአብሔር ያደርሳችኋል ከወዳጅ ልጅ የሚጠጋጋ ነው እንደሚል እግዚአብሔር ቃል ከማንንም ይበልጣል እግዚአብሔር የእውነት ከማንንም በላይ ይችልበታል እግዚአብሔርና ጠላት ነው በሐዘኖቻችን መካከል ከእግዚአብሔር እንድንርቅ የሚያደርገው ምክንያቱም እግዚአብሔር ጋር ከሆነን ሐዘናችን ወደ ደስታ እንደሚለወጥ ሐዘናችን እንደሚጽናና ያውቃልና ከእግዚአብሔር ፊታችሁን በሐዘን ምክንያት አታዙሩ ከዚህ ምድር በሞት የሄዱት የእናንተ እናትም አባትም ወዳጅም ምንም ቢሆኑ ከእግዚአብሔር ስር ግን አትታጡ እግዚአብሔር ያንን ክፍተት ይሞላላችኋል አለዛ ነው ምልክት ነኝ አሜን እግዚአብሔር ይመስገን በጣም ደስ የሚል ቆይታ እያደረግን ያለነው ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስላለ ከልብ አመሰግናለሁ ትዙዬ እንግዲህ አንቺ አሁንም በማገልገል ላይ ትገኛለሽ በሚዲያም ላይ ያገለገልሽ ትገኛለሽ ምናልባት በአንድ ቶፒክ ደግሞ ተጨማሪ ዲስከስ ብናደርግ ደስ ይለኛል በተለይ ተተኪ አገልጋዮችን ቤተክርስቲያን ከማብቃት ከማፍራት አንፃር አንዳንዴ ክፍተቶች ይታያሉ ሰዎች አቅም ኖሯቸው አቅማቸው መግለጥ አይችሉም ከዛ የተነሳ እንግዲህ ብዙ ክፍተቶች ያስተምሮም ክፍተቶች ይታያሉና እንደው ተተኪን ከማፍራት አንፃር አሁን ያለችው ቤተክርስቲያን እንዴት ታያታለሽ? እኔ መወክላቸውን ወጣቶች የነሱን ጩኸት መወከል እችላለሁ ብዬ አስባለሁ ሰብልዬና ተተኪነት የሚለውን ሀሳብ ሳስብ እኔም አንዳንድ ነገሮችን ሳይ ነበረ ሁለት ነገር አሁን ያለው መልክ ከማንሳታችን በፊት ሁለት ነገር ማንሳት አለብን ብዬ አስባለሁ አንደኛው ለምዶ ምን ተካው ተተኪ የሚባለውን ነገር ሰው ለምሳሌ ላይክ በባዮሎጂካል መንገድ ልጅ ወልዶ ይተካል ሰው መልኬን ተካለው ወይ ሌጋሲን የኔን ብለሽ ተተካለ ቤተክርስቲያን ጋር መተን ተተኪ የሚባለውን ሐሳብ ስናነሳ ለኛ ሳይሆን እኛ ለተሰጠንለት ወንጌል እኛ ለናገለግለው ላለነው ወይም ለቤተክርስቲያን ለተሰጣት ሚሽን ምንተካውን ሰው ማዘጋጀት ማለት ይመስለኛል ለኔ እኔን የሚተካ እኔን የሚመስል የኔ ሌጋሲ የሚያስቀጥል ሳይሆን እኔ ዘመኔን የሰጠሁለትን ወንጌል እኔ ያገለገልኩት ያለውትን ወንጌል
የሚያስቀጥል ትውልድ ማዘጋጀት አንደኛው ነገር እሱ ለምዶ ምን ተካው የሚለው ነገር ሳስብ ስለነበረ ነውና ሌላው በእግዚአብሔር ቃል ውስጥ ያለውን ሐሳብ ስናይ አባቶቻችን በብሉይ ኪዳን ያሉ ነቢያት አገልጋዮች በአዲስ ኪዳን የእምነታችን ጀማሪና ፍጻሜ ሆነው ኢየሱስ ከዛ በኋላ በስፋት አገልግሎቱና በብዙ መጽሐፍቱ የምናውቀው ጳውሎስ ምንድን ነበር የነበራቸው አቋም ተተኪነት ላይ ስንል ከዘመናችን መልክ ጋር በጣም ተቃራኒ የሆነ አቋም ነበራቸው። ብዙዎቹ በአገልግሎት መንገዳቸው ውስጥ እግዚአብሔር የሰጣቸውን ሚሽን ከማድረግ እኩል እነሱ ሲጨርሱ የሚቀጥሉ ሰዎችን በማዘጋጀት የተጠመዱ ነበሩ። እነ ሙሴ እነ ኢያሱን ሲቀቡ የእግዚአብሔርን ድምጽ ኤክስፒሪየንስ ያላደረጉ እነ ሳሙኤል ጋር እግዚአብሔር ሲመጣ ኤሊ የጠራው መስሎት እነሆኝ ማለት ያቃተውን ወጣት ልጅ የሆነ ሳሙኤልን እነ ኤሊ ቀድሞ ኤክስፒሪየንስ ያደረጉ የእግዚአብሔርን ድምጽ የሚያውቁ ሰዎች ኦኬ አንደርስታንድ አድርገው እነሆኝ በል ጌታን ብለው የሆነ ነገር ሼር ያደረጉ ከዛ ቀጥሎ ያለውን ነገር ስናነብኮ ስለ ኤሊና ስለ ቤተሰቡ ደስ ማይል ነገር ሀፕን እንደሚያደርግ ራሱ ሊሰማ ሳሙኤል ስለ ኤሊ ሳይሆን ስለሚቀጥለው እግዚአብሔር ሐሳብ ግን ሳሙኤል ሲነሳ መንገድን ወይን የሚያሳይ ሰው ብዙ እንዳላረዝምብሽ አዲስ ኪዳን ላይ ስንመጣ ደግሞ ጌታ ኢየሱስ ክርስቶስ ይሄ ልጅነት ጊዜውን ጨርሶ ወይም ወደ አገልግሎት ወደ ምኩራብ ወጣ ከምንልበት ጊዜ ጀምሮ የመጣበትን ሚሽን አት ዘ ሴም ታይም እሱ ሲሄድ የሚያስቀጥሉትን ማዘጋጀት ላይ የተጠመደ ነበር። ከጌታችን ከኢየሱስ ክርስቶስ በኋላ ሐዋርያት ወይም ደቀ መዛሙርት የምንላቸው ሰዎች አባቶችን በመሶብ ዲያቆናትን በመሾም የተጠመዱ ነበሩ። እነ ጳውሎስ እነ ቲቶን እነ ጢሞቴዎስን በመሾምና ሌላ ቦታ እንዲያገለግሉ በማድረግ ላይ የተጠመዱ ነበሩ። ለምን ብለን ስንል የእግዚአብሔር ወንጌል ወይም ለቤተክርስቲያን የተሰጣት አደራ ከትውልድ ወደ ትውልድ የሚሸጋገር መሆን ስላለበት መቀጠል ስላለበት የቤተክርስቲያን አስተምሮ መቀጠል ስላለበት ይሄ ኑፋቄ ወይም ሌላ ትምህርቶች ሌላ ልምምዶች ሲመጡ የሚመክት ትውልድ መዘጋጀት ስላለበት በመጽሐፍ ቅዱስ ውስጥ በጣም ተተኪን ማፍራት በቃ በጣም ኤምፋሲስ የተሰጠው ዋነኛ ጉዳይ ነው። ለምንም ሳይሆን በቃ ወንጌል ጌታ ኢየሱስ ክርስቶስ እኔ ሲሄድ እንዳያችሁኝ አልስመለስ እስከዛ ሞመንት ድረስ ቤተክርስቲያን ተቀጥረሽ ምትቀጥል ከሆነ የሚያስቀጥል ትውልድ ትምህርቷን የሚያስቀጥል ስርዓቷን የሚያስቀጥል ትውልድ ያስፈልጋል። ስርዓት ባለው መልኩ ከእግዚአብሔር ቃል ልምምድ በኋላ ስናይ የቤተክርስቲያን ታሪኮችን ስናይ የአፖስቶሊክ ሴክሽን የሚሉት የሐዋርያት ዘመንን ጀምሮ ከዛ በኋላ እስካሁን እስካለችው ወደ ዘመናዊቷ ቤተክርስቲያን የደቀ መዝሙር ትምህርት አይደለ አሁን ግራጁዌት ሁላን የሚደረግባቸው እንትኖች አሉ። እስከ ደቀ መዝሙር ትምህርት ሜንቶርሺፕ ወይ ፋዘር መንፈሳዊ አባት በሚባል መንገድ ሳይቀር ተተኪን የማዘጋጀት ነገር በጣም ዋነኛ ጉዳይ ሆኖ ይታያል። አሁን ያለው ቤተክርስቲያን ላይ እንዳልኩሽ ባይብል ላይ የምናየውና የቤተክርስቲያን ታሪክ ላይ የምናየው አይነት ጥሩ መልክ አለ ወይ ብትኝ ሁላችንም እንደምንታዘበው ተተኪን ከማፍራት አንፃር ከፍላጎት በላይ ስጋት ይታያል። የመሸፈን ስጋት ይታያል። አንቺ ከተነሳሽ እኔ ልቆም ነው የሚል ስጋት አሁን እኛ ቆመን የምናያቸው ብዙ ቤተክርስቲያኖች ውስጥ የምናየው ድካም ነው። በእርግጥ ምንም የለም እንደዛ አይነት መንገድ ላይ የሚሰራ ብለን ባንልም በእግዚአብሔር ቃልና በቤተክርስቲያን ታሪክ ውስጥ ትኩረት የተሰጠውን ያህል ተተኪ ማፍራት ትኩረት አልተሰጠውም። እንዲያውም አንዳንድ ቤተክርስቲያኖች ላይ አታክ ሲደረግ እናያለን አይደል? ተተኪነት ፕሮሞት ሲደረግ ተተኪነት እንደ አንድ ያገልግሎትሽ ፓርት ላይ ያገለገልሽ ባንቺ የሚገለጥ እግዚአብሔር ጸጋ አለ። ደሴም ታይም ኦኬ ይሄን ወንጌል ይሄን ትምህርት ይሄንን ቤተክርስቲያን የሚያስቀጥለው ትውልድስ የሚል ኮንሺየስ ሆኖ መስራት ሳይሆን እንደዛ አይነት አዝማሚያ ያላቸው ሰዎች እንደ ስጋት እንደሱ ተደርጎ የመታየት እንትን አለው። ያው ለምንድነው ምናምን የሚለውን ከጠየቅሽኝ ማውራት እንችላለን። ያ አሁን ለምሳሌ እንዳያድጉ አንዳንዴ የሆነ ለምሳሌ አሁን ሙሴ ያለ ኢያሱ ሲነሳ በእርግጠኝነት ሙሴን የሚተካሰው ነው እና ሙሴን መተካቱ ሙሴ ያለ ሊሆን ይችላል ከሄደም በኋላ ሊሆን ይችላል ከሄደ በኋላ የሱን ኃላፊነት ወስዶ ሲሰራ እናያለን ማለት ነው። እና አንዳንዴ
እያለን እንዳይወሰዱ ነው የሚፈሩት ወይስ ከሞቱ በኋላ የነሱ ታሪክ በዛው እንዲደመደም ነው? ያው የሚያሳዝነው ተተኪ እንዳይመጣ ብታደርጊም እንዳትረሺ ብታደርጊም ትረሻለሽ። አሳዛኙ ነገር እሱ ነው። ያው ቤተክርስቲያንን ትቀጥላለች። አንዳንዴ እኮ ማይረሱ የሚመስሉ ሰዎች ተረስተዋል። ኦፍ ኮርስ በቃ የሆነ ጠጠር መጣ ያጣሽባቸው ቦታዎች ተረስተዋል። ሆነዋል። ወደ ጌታ ሄደው ተሰብስበው ኖሮም የረሳናቸው እሱኛው ጥረት ልቡ ልክ ስላልሆነ እንደውም አንቺን ነው ዲስግሬስ የሚያደርግሽ ከጸጋ የሚያጎልሽ። እግዚአብሔር ቃል ውስጥ ያየናቸው የተኩ ሰዎች አልተሸፈኑ፣ የቀቡ ሰዎች አልተሸፈኑ፣ ያበቁ ሰዎች አልተሸፈኑ። ለእኔ ግን ላይክ ኮዙ ምንድነው ብለሽ ታስቢያለሽ ካልሽኝ ቅድም እንዳልኩሽ ይሄ አገልግሎት የሚባለውን ነገር በራሱ አንደርስታንድ አለ ማድረግ ይመስለኛል። ምንድነው አገልግሎት? ቢዝነስ ራሱ የማን ነው የሚለው ነገር ነው። ገባሽ? የእግዚአብሔር ኪንግደም ከሆነ በጣም መሸፈን እየፈራሽ ከሆነ ያው በጣም እየተገለጥሽ ነው ማለት ነው። የክርስቶስን እየገለጥሽ የምታገለጊውን አምላክ ሳይሆን አንቺ በጣም ሴሌብሬት እየተደረግሽ ነው እና ሰሟን ሲነሳ ሰሟን ውስጥ አንቺ ትሸፈኛለሽ የሚል እሳቤ ያለ አገልግሎት የሚባለው ሐሳባችን ጋር ማለት ነው። ካልሆነ እኔም አንቺም አንድ መንግስት ላይ እንሰራለን የሚል እሳቤ ካለን ያንቺ መገለጥ የኔ መሸፈን የሚባል ነገር የለም እኮ። ተባብረን አንድ የምንገልጠው ነገር ነው የሚኖረው። ስለዚህ አገልግሎት የሚባለው እሳቤያችን ጋር የሆነ ነገር ላይክ የሆነ ነገር ላይ ወስደሽ አገልግሎት ውስጥ ብትከቺኝ አሁን በማወራው ጥራት እኖረዋለሁ ወይ አላቅም። እሺ አላቅም፣ ግን አይ ዊሽ ያንን ነገር አሁን እነዛን ነገሮች ሳይ ማገልገል ፈልጋለሁ አላልኩሽም? እንደሱ አይነት ልብ ካልኖረን እድል ባይሰጠን ይሻላል። ባናገለግል በቃ በጌታ ሆነን ቆንጆ ክርስትና ኖረን ብናል ወይ አገልግሎትን አንደርስታንድ ማድረግና የእግዚአብሔር ቃል ውስጥ ለምሳሌ ስለ ኃጢአት ስለ ድካም ትልልቅ አባቶች የተባሉ ሰዎችን እንኳን በእግዚአብሔር ቃል ውስጥ አባቶችን ዛሬ ኤክስፒሪየንስ የሚደረጉ ብዙ ድካሞችን እነሱ ጋር ታገኛለሽ። በጣም የሚገርመኝ ከተተኪነት አንፃር የእግዚአብሔር ቃል ውስጥ በጣም የተገፋፉ ሰዎች አታገኝም፣ በጣም የተጠላሉ ሰዎች አታገኝም። ለምንድን ነው ብዬ ሳስብ ይሄ የእግዚአብሔር መንግስት ኪንግደም ሜንታሊቲው በደንብ ነበር፣ አገልግሎት ስለነሱ አልነበረ። አሁን እቺ ዘመናዊዋ ቤተክርስቲያን ወይም በተለይ ደግሞ ያው እኛ ሀገር ሜንላይን ቸርች ከዛ ደግሞ ፓስቶራል ሊደርሺፕ ቸርቾች አሉና ፓስቶራል ሊደርሺፕ እና በነቢያት የሚመሩ ቸርቾች አሁን ያየን በዘመናችን ብዙ ከሆኑ በኋላ የኪንግደም ሜንታሊቲ እየሳሳ ስለመጣ ይመስለኛል ተተኪ ማፍራት ፍርሃት እየሆነ የመጣው። ለአንድ መንግስት አብረን እንሩጥ እንስራ የሚል ሳይሆን አንቺ ብቻሽን አፈር ከድሜ ትግጫለሽ ለአንድ አጥቢያ ቤተክርስቲያን ወይም ቪዥን ለምትይው ነገር። ከዛ የሆነ ፖይንት ላይ ስትደርሺ ለኔ እድል መስጠት አንቺ ይሄ ደፋ ቀና ብለሽ የሰራሹ ያንቺ የግልሽ ቤትሽ ላይ እኔን የሆነ ነገር ማድረግ ነው የሚመስልሽ። ያንቺነት ስሜት አለሽ። አብረን የእግዚአብሔር መንግስት የእግዚአብሔር ቤት የሚለው እንትን ወደንም ጠላንም እየደበዘዘ ይመጣል። ፐርሰናል እየሆነ ሲመጣ ሲጀመር እዛ ቸርች ላንቺ መድረክ መስጠት ኢትስ አ ፌቨር እግዚአብሔር መንግስት እያገለገለሽ ይሄ እውነት ነው። እኔ የምረዳውን ነገር ነው። እኔ ላይክ አሁንም ጌጃ ቃሊዎች ቸርች ነው ያደኩት። ስፔሻሊ ተቀባይ እግዚአብሔር ቃል አገልግሎት ቤተክርስቲያን ነው ላለፉት 10 አመታት መካፈለው። ይሄ ዋን ማን ሊደርሺፕ ወይም ፓስቶራል ሊደርሺፕን አጌንስት ከመሆን አይደለም ያለውበትም ቸርች በዚህ መንገድ የሚመራ ነው። ግን ጀነራል የሆነውን ነገር እኔ ካልሽኝ እነዚህ አይነት አመራሮች ከመጡ በኋላ አንድ ሰው መግነን ሲጀምር ነው ሌላ ሰው ሲመጣ ይሸፍነኛል የሚል ስጋት የበዛው አይደል? ወደ ኋላ እስቲ ትንሽ ሄደት ብለን ብናይ በመጀመሪያ ደረጃ አንድ ሰውዬ በጣም ሴሌብሬት አይደረግም አንድ አጥቢያ ቤተክርስቲያን። ስለዚህ በራሳቸው እኮ የነበሩ ችግሮች ነበሩ። አሁን ይሄንን ስል እዛ በጣም አገልጋይ እንደው ተመቻችቶለት ምናምን ነው እንትን የሚያደርገው ይተካል፣ ይሾማል፣ ይማራል፣ ይነሳል እያልኩሽ አይደለም። የራሳቸው የሆኑ ብዙ ዋጋ የከፈሉ አገልጋዮች አሉ። ምናልባት ደግሞ አሁን ይሄ ፓስቶራል ቸርቾች ወይም የነቢያት ቸርቾች ለመብዛቱ ብሶት የወለደው የሆነ ነገር ለመነሳቱ ሶርስም ናቸው። የግድ አባቶች ስለሆኑና ትልልቆች ስለሆኑ ብቻ ችግሩን እንሸፍነዋለን ማለት ያለም። ተተኪነት ግን ላይ ስለሆነ ፎከሳችን ተተኪነት በጣም ስጋት ለምን ሆነ? ኪንግደም ሜንታሊቲ ስለጠፋ። አገልግሎት የሚባለውን ነገር አንደርስታንድ አድርጌዋለሁ ወይ ብዬ ራሴን ጠይቃለሁ። አንዳንዴ ጌታዊ ላገልግል በቃ ቀባኝ አስነሳኝ ትይና ከዛስ ግን
ስለኔ ነው ወይስ ስለ እግዚአብሔር መንግስት ነው? ወይ እግዚአብሔር መንግስት ውስጥ ያለ የሆነ ነገር እኔ ውስጥ እግዚአብሔር ባስቀመጠው ጸጋ ለመሸፈን ነው? ወይስ የምርም የሆነ ሰውዬ ስጋት አድርጎ እንደሚያየኝ እኔም ብድግ ብዬ እሱን መሸፈን ነው ሐሳቤ? ከላይም ከታችም ያለው ኢንቴንሽናችን መጠናት ያለበት ይመስለኛል። አላቅም ሰብልዬ ከተሳሳትኩ። አይ ልክ ነሽ እኮ በጣም። አንድ ጊዜ ነው መንገጠመኝ የሆነ ቸርች ለፕሮግራም ለመካፈል ነው የሄድኩትና ከዛ አቀሻለው እግዚአብሔር ይባርክሽ መሰሪው ምናምን አለ። እኔ አሁን ነብዩ የልሾም ነው አለ እና ስንት አመት ጠግበክ ስለው 17 አመት እየታየው ነበር አለ። እና ምንድነው የተረዳሁት አንዳንድ ቦታ ከብዙ አመታት በኋላ ያ ሰውዬ ኢነርጂ ሞቷል፣ ኦሬዲ ዴድ ሆኗል። የማገልገል የመስራት የመተንበይ መንፈሳዊ ነገር የመረዳት ኢነርጂው ከሞተ በኋላ ኦርዲን ይደረጋል። ፋይናሊ ኦሬዲ ይሄ ሰውዬ የለም በቃ መመን ሆኗል፣ ፌድ አድርጓል። ስለዚህ አንዳንድ ጊዜ ሰዎች ታስታውሻለሽ ሳሙኤል እንደመጣ እግዚአብሔር ሲገለጥለት ኤሊ ወዲያው ነው መንገድ ያሳየው። ገባሽ? መንገድ ባያሳየው ሜቢ ሳሙኤል የተሳሳተ ነገር ሊረዳ ይችላል ማለት ነው። ጌታ ኢየሱስ ክርስቶስ ከሄደ በኋላ ሐዋርያቶቹ ወዲያው ወደ ስራ ነው የገቡት። ተበቃ እና አንዳንዴ እኛ ጋር ያሉ መመኖች ወይም ደግሞ ለማገልገል ለመስራት ነብይም ከሆነ ለመተንበይ የሆነች ብልጭ የሚልለት ነገር ካለ በመታየት ከሆነ አመት በኋላ ኦርዲን ሲደረግ ኢነርጂ የለም፣ ፓወር የለውም፣ አዲስ ነገር የለም፣ ኦሬዲ የሞተ ነገር ነው የሚሆነውና አይ ቲንክ እንዲህ አይነት ነገር መሆኑን በራሱ የመታያ ጊዜ ምን የማለትም ጊዜ በራሱ ራሱን የቻለ ቻሌንጅ አለው ብዬ አስባለሁኝና ኦሬዲ የእግዚአብሔር ኪንግደም ከሆነ የምናስበው የእግዚአብሔር ኪንግደም ደግሞ በሰው በጀነሬሽን የሚሄድ ከሆነ ለምን በመስጠት እንዲያገለግሉ ኦፖርቹኒቲ በመስጠት በመድፈር አንዳንዴ ሰው አበላሽቶ ነው እኮ አንዳንዴ የሚጀምረውና እያበላሹ ማየት እየተሳሳቱ ማየት ከዛ ሼፕ ማድረግና ያ ሰው እያለ እንደውም እንዲያነት ሰዎችን ካበቃ ኢየሱስም እንደውም እየቀጠለ ነው የሚመጣው። ገባሽ? አለ ማለት ነው አብሮት የሚያገለግል እግዚአብሔርን ስራ የሚሰራና እንዳልሽው ኪንግደም ማይንድ ከሌለን ግን ነገ ሰብለ አሜን ላይ ከሌለች አሜንን ይዞ የሚቀጥል ሰው ከሌለ ወይም ደግሞ የሆነ ሰው መጥቶ አሜን ላይ ይሸፍነኛል ካልኩኝ አሜን አይቀጥልም። በቃ ጀነሬሽን ያስፈልጋል። ስፔሻሊ ደግሞ ቤተክርስቲያን አላማዋን ይዞ የሚሄድ ረሃብ ያለውን ይሄ በቃ ኢነርጂ ያለው እንዴት ነው በቃ የሆነ ኢነርጂሽ ሰዓት ላይ ካልተወጣሹ የሆነ ሰዓት በርናውት ካረክሽ በኋላ ምንም ትርጉም አለው ብዬ አላስብም። በጣም ፔንፉል ነገር ነው በዚህ ወይ እግዚአብሔር ጸጋ። እኔ አሁን ታናናሾቼና ያለው ኩዮቼና ያለውና የእግዚአብሔርን ነገር ሸክም ወይ ደግሞ የእግዚአብሔር ጸጋ አንቺ ውስጥ እንዳለ እያወቅሽ ፊልም ያደርግሽ ሰው ማጣት በጣም ፔንፉል ነገር ነው። በቤተክርስቲያን ውስጥ ብዙ ያልተወራለት ነገር ይመስለኛል። ማለት ወጣቱ ቤተክርስቲያን ውስጥ ያለው ወጣት የሆነ ያለፈ ትውልድ አለ ሰብልዬ። ይሄ አሁን እኛ ስለሱስ እያወራን ነው፣ በኃጢአት ስለመውደቅ እያወራን ነው፣ ስለመውጣት እያወራን በጣም የሚገርም እድሜ ላይ በሚገርም የእግዚአብሔር ክብር ናፍቆት ውስጥ ያሉ ትውልዶች አሉ። ማለት ዓለም በፊታቸው ክብር ያጣች ግን በእግዚአብሔር ቤት ውስጥ መንገድና እድል የሚያሳያቸው ሰዎች እንደ ዓለም ቻሌንጅ እያደረጋቸው ያሉ ፔን ውስጥ ያሉ ወጣቶች አሉ። መንገድ እኔ ሳሙኤልን ታሪክ ሳነበው ሁሌ በጣም ነው ላይክ መገረም ይሁን እግዚአብሔርን የሚያክል ትልቅ ሉዓላዊ አምላክ መጥቶ እየጠራው ኤሊና ቤት ይለዋል እና ምን አይነት ዳይናሚክ የሆነ ስራ እንደሆነ አስቢ። ኤሊ መጥቶ ቀድሞ እኮ ኤክስፒሪየንስ ላደረገን እግዚአብሔርን ድምጽ እነሆኝ በለዋል እና አንድ ለሆነ ለመጣላት ኮሊንግ እንዴት አቤት እንደምትል ግራ የገባት ልጅ አለች። የሆነ አቤት ላለችው ለቤቷ የተዘጋጀች ላለችው እንትን ኤክስፒሪየንስ የምታረግበት ቦታ ያጣች ልጅ አለች እና እኔ የእውነት ይሄ ከኃጢአት እኩል ከዓለም እኩል ከሱስ እኩል ቤተክርስቲያን ውስጥ በዚህ በጣም ፔን ውስጥ ያሉ ወጣቶች አሉ። ያሁን መድረክ ስለመስጠት ብቻ እያወራን አይደለም። ከዛ በፊት ማደግ መንገድ ማየት እንዴት ነው ያገልግሎት መንገድ ማድረግ ላይ እኔ በግሌ ብዬ አውቃለሁ። የእውነት በመጣሁበት የህይወት መንገድ ውስጥ አገልግሎት ብዬ ሰው በጣም አንዳንዴ መሆን የምትፈልጊውን አይደለም ቁጭ ብዬ የሆነ ሰው ሲሰብክ ሲያገለግል ታድሎ ምናምንና ያለፉትን 10 አመታት እንዴት እንዳሳለፈ ግንባቅ ሀው ቢነግረኝ እንዴት ነው ባይብል የሚያነበው እንዴት ነው የሚጸልየው እንዴት ነው ዴዲኬት ያደረገው ለዚህ እንዴት ነው ራሱ ለእግዚአብሔር እንደኔ ያደረገው
ያደረገው ነው የሚለውን ቢነግረኝ ብዬ ተመኝቼ አውቃለሁ። ላይክ የሆነ ኳስ መጫወት የሚፈልግ ልጅ እኮ ለዛ ነው ኤክሳይትድ የሚሆነው የሆነ ትልቅ ሜሲን ክርስቲያኖ ምናምን ሲያስፈርሙ እንትን አንዴ ሲጨብጧቸው የሚሰማ ያ ውስጥሽ ያለው ሸክም ነው። ቤተክርስቲያን ውስጥ የእግዚአብሔር ክብር ረሃብ ያላቸው ወጣቶች በዚህ አጋጣሚ ማለት የምፈልገው እያገለገሉ ያሉ እግዚአብሔር ሲዝን የሰጣቸውን ሰዎች እንደዚህ ነው የሚያዩዋቸው። መንገዳቸውን ቢያሳዩኝ እንዴት ትሬን እንዳደረጉ ቢያሳዩኝ በሚል ጩኸት ውስጥ ነው የሚያዩዋቸው። አሁን ቅድም ስናነሳ ነበር ዘመናዊ የምንላት አሁን ያለችው የአንደኛው ክፍለ ዘመን ቤተክርስቲያን አንደኛው አገልጋዮችን ታበቃበታለች ትተካበታለች ብለን የምናስበው መንገድ ችግር የለውም። አንቺን ተቀናቅኝሽ መጥቼ ቀጥታ መድረክ ሰተሽኝ አይደለም። ቲሞች ይኖራሉ አይደል? የቤተክርስቲያን ውስጥ የሚቋቋሙት ትንንሽ የመጽሐፍ ቅዱስ ጥናት የኳየር እንደዚህ ቲሞች ውስጥ ድሮ እንደዚህ የሚባል ወርድ ነበር። አሁን ሰምቼ አላቅም። ቤተክርስቲያን ናት የምታውቀው አንቺ ራሱ ሳታውቂ አንቺ ውስጥ የሆነ ጸጋ አለ አይደል? እና ይሄ ጸጋ እንዳለባት ምናምን የሚሉ አባቶች ነበሩ። እንኳን አንቺ ይሄ ጸጋ አለብኝ ላገልግል ብለሽ ልትጋደይ ፊልም የሚያደርግሽ ዲዘርን አድርጎ አንቺ ውስጥ ሊሰራ ያለውን ነገር እና በዚህ ጩኸት ውስጥ ላሉ ወጣቶች የእውነት የእግዚአብሔር ጸጋ እንደዛ አይደለም ማለት እኔም በማስነሳት ሰብሊን የሚሸፍን የእግዚአብሔር መንግስት አሰራር የለም። ጀመር አንቺ መግለጥን ምንን መግለጥን መሸፈንም ምናምን የእግዚአብሔር መንግስት ዓላማ አይደለም። ግን እግዚአብሔር ጊዜ ሰጥቶን ስናገለግል በእኛ ውስጥ እግዚአብሔር ሲገለጥ እግዚአብሔር ያገለግሉትን የሚጥል አምላክ ስላልሆነ ልትከብሪ ላይ እግዚአብሔር በቃ ክሬዲት ሊያሰጥሽ ይችላል በትክክል ክርስቶስን ግሎሪፋይ ስታደርጊ። ግን አንቺ ከስር ያሉ ሰዎችን ስታበቂ እግዚአብሔር ወይ በቃ እንትና ደርሳለች ስለዚህ አንቺን አሽቀንጥሮ የሚጥል አምላክ አይደለም። እንዴት ነው እግዚአብሔርን ጸጋን ራሱ እንዴት ነው የተረዳነው? የሆኑ ሰዎች ሲበቁ እኛ እንትን የምንልበት ማለት ማንንም ከሆንበት አንስቶ እግዚአብሔር እድልና ዘመን ሰጥቶን ትልልቅ ነገር እየሰራን እያገለገልን ቆመን ቆንጆ ስብከት የሚችል የሆነ ልጅ ስለተነሳ የሆነ ነገር የምትሆኝበት መንገድ እኮ የለም። እግዚአብሔር ባንቺ የሚሰራው ባንቺ ነው የሚሰራው፣ በሱ የሚሰራው በሱ ነው የሚሰራው። ሸፈንሽውም ገለጥሽውም ያንን ሰው የእድል ሰጠሽውም ነሳሽውም የእግዚአብሔር ፕሮግራም ካለበት ይቀጥላል። ባይዘው ግን ደስ እንደ ባላደራ ደስ ይላል። አሁን እኔ ከናንተ በኋላ አይደለ ፕሮግራም ምናምን የሚባል ነገር ውስጥ የመጣው መንፈሳዊ ፕሮግራም ላይ ሁሌ ሳስበሽ አስበዋል። ፈርስት ዴይ የማውቀው ሰብሊን በዚሁ ስነግራቸው ምትተካን ልጅ ታናሻችን መጣች እንደዚህ ሆነ ምናምን ብለሽ ሃፒ በርዝዴይ ብለሽ ፖስት አደረግሽኝ። ሰው አሁን ያንን ብትኝም እቺን ትዝታ ሊሆን ይችላል። እኔ ግን በምን አይን ነው ዛሬ ማይሽ ካበቁኝ ሰዎች ወይም በዌልካም ብለው ከተቀበሉኝ ሰዎች እንጂ መጣሽ ደግሞ ካሉኝ ሰዎች መካከል አይደለም። እንደዛ ቤተክርስቲያን ውስጥም በዛው ያገልግሎት ዘርፍ በውጭም ባለው ነገር ላይ ሲመጣ እግዚአብሔር ማድረጉን አይተውም። ግን ያው እኔ ፈርስት ዴይ ሰብሊን የእውነት ማቀው ልደቴ ነበር። አይ ቲንክ 2 አመት በፊት ይመስለኛልና እንኳን ተወለድሽ ምናምን አልሽ ጻፍሽና ማረሳው ሐሳብ ግን ደሞ እኛ ምንሰራቸው ነገሮች የሚያስቀጥሉ ወጣቶች መካከል ነው ብለሽ ፖስት አደረግሽኝ። ሶ አሁን እኔ ያንን ነገር ወደ ታች ላላስተላልፍ አልችልም። የሆነች ልጅ ኦር የሆነ ልጅ ተነስቶ መንፈሳዊ ፕሮግራም ላይ ኮንቴንት ላይ ቸርች እንትን ላይ ቢለኝ አንቺ ስላልገፋሽኝ አልገፋውም። አንተ ደግሞ እኔን ትተካለህ፣ አንተ ደግሞ ከኛ የተሻለውን ትሰራለህ። ይሄ የተወራረሰ መሄድ ጉዳይ ነው የእውነት ማለት ነውና ቤተክርስቲያን ውስጥ እንደዛ የሆነ እኔ ኤክስፒሪየንስ ያረኳቸው ብዙ ነገሮች አሉ። በሁለቱም ሳይድ ኔጌቲቭሊ የታየውባቸውን መንገዶች አይቻለሁ። ፖዚቲቭሊ ይሄንን ያክል ሰውዬ የሁሉ አገልግሎት ያገለገለ እንዴት ራሱ ኮንሰርን አድርጎ የኔን ነገር አዳመጠ በምልበት መገረም ውስጥ ደግሞ በጣም አፕሪሼት አድርገውኝ ያውቃሉ። የእውነት የአመታት ኢነርጂ ነው የሰጡኝ እነዛ ሰዎችና ፖዚቲቭሊ የታየሽ መሆኑን ማወቅ ራሱ ሚሰጥሽ አቅም አለ። አሁን ቸርች ውስጥ ብዙ ወጣት እየታየ ያለበት አይን ልክ እንዳልሆነ ፊል ያደርጋል። ሲጀምር ፉክክር እየተሰማው እንደሆነ የሆነ አይነት ግሩፕ ፊል ያደርጋልና አገልግሎት ምንድነው ግሬስ ምንድነው የሚለው ነገር ሄደት ብለን ማየት ካልቻለን አሁን በቤተክርስቲያን ተስፋ ስለማይቆረጥ ነው እንጂ ማን ቆርጠው ምናየው ነገር በጣም ሰው ወጥተው ቤተክርስቲያን የሚተክሉ ወይም በራሳቸው መንገድ የሚሄዱ ሰዎች ራሱ ኖ ለማለት እንጂ ታጫለሽ ኦፍ ኮርስ አታጪም አንቺ
በጣም የሚገርም ቆይታ እያደረግን ነው። ስፔሻሊ አገልጋዮች፣ የቤተክርስቲያን መሪዎች ትኩረት አድርገው መስራት ያለባቸው ነገር ነው። አሜን ቲቪን በቀጣይነት እንዲህ አይነት ፕሮግራሞች መስራት እንዳለብንም ከጫወታችን እያየሁ ነውና በጣም ጎበዝ ተናጋሪ ናት ትዙ እያልኩ ነው። ቢኮዝ እንዴት ነው እኔ ምናምን አለው መሰለሽ ኤሊ ምንም ያህል ቢያረጅ ለሳሙኤል በጣም ኢምፖርታንት ነው እና እኔ መጋቢዎቻችንን ማክበር ቤተክርስቲያንን የሚመራ ሰው ሂዝ ማይ ፓስተር በቃ ፓስተር ሰሚት ማድረግ የፈለገ ቢደክም በቃ እግዚአብሔር እንድሰማው ያስገድደኛልና ኪዩ ያለው እዛ ሰውዬ ጋር ነው። በኤክስፒሪየንስ በእውቀት በአገልግሎት ቀድሞን ያለ ሰው ነውና ያም ኤሊ የፈለገ ቢደክምም ለሳሙኤል ግን ራይት የሆነውን መንገድ ከማሳየት ወደ ኋላ አላለም። ዛትስ ዋይ የቀጠለው ክህነት ማለት ነው። ያው ከሱ ክህነት ቢጠፋም በሳሙኤል ቢቀጥልም ግን በኃላፊነቱን ተወጥቷል። የፈለገ ቢደክም የፈለገ ቢያረጅም ማለት ነውና አሁን ባለነው ቤተክርስቲያን በተለያዩ ቦታዎች ስናይ ምንድነው እንደዚህ ባይሰብክ እኮ ሁሉ የምትያቸው ስብከቶች ገጥሞች ነው ይችላል። ግን በዛም ሁኔታው ውስጥ ግን በቃ እነዛን ሰዎች መስማት መታዘዝ ማዳመጥ ያስፈልጋል ብዬ አስባለሁ። ይሄኛው ጀነሬሽንም ላይ ማለት ነው። ቢኮዝ እንዴት ነው እግዚአብሔር አባቶቻችንም እንድናከብር እንድንሰማ ይፈልጋል። መሪዎችም ደግሞ በዛው ልክ ተተኪ ማብቃት ጌታ ኢየሱስ ክርስቶስ 3 አመት ከምናምን ነው ከደቀ መዛሙርቶቹ ጋር ያሳለፈው አይደል? ከ30 አመቱ በኋላ ጥቂት ጊዜ ነው ያሳለፈው። ስቲል ነው ግን የወንጌል ስራ እንግዲህ እዚህ ደረጃ ደረሰ። ላይፉን ነው ሼር ያደረጉት እና አንዳንዴ ናፈቃል የሆነ ቁጭ ብዬ አበላሉን አወራሩን በቃ ሼር የሚያደርገኝ የሆነ ጎበዝ ሰው ህይወት ውስጥ በገባ ላለሁኝ አንዳንዴና ፊቸር በእግዚአብሔር መንግስት ውስጥ ማገልገል ፈልጋለሁ፣ በማስተማር ማገልገል ፈልጋለሁ ወደፊትና በቃ ኤቭሪ ላይፉን በቃ ድካሙን፣ ስብራቱን፣ ሀዘኑን ከዛስ የሆነ በዛ ልክ ይሄዳለው ብዬ አስባለሁ። ቅድም እንዳልሽው ማለት ነውና የሆነ ትንሽ ብልሽታ ካለ ሜንቶር የሚያደርጉ ሰዎች በህይወታችን ያስፈልጋሉ። ይሄንን ስንል ደግሞ ሜንቶር የማያደርጉ የሉም የሚያደርጉ የሉም ማለት አይደለም። በጣም የሚገርሙ ፓስተሮች፣ መጋቢዎች በቅርበት የምናውቃቸው አገልጋዮች አሉ ኢንካሬጅ የሚያደርጉ። እኔ አንዳንዴ ይገርመኛል አንዳንድ ፓስተሮች በቃ ማልጠብቃቸው ዋው ለቀሹ ትምህርት በጣም ኢትስ አሜዚንግ በርቺ ምናምን ብለው ኢንካሬጅ ሲያደርጉኝ በጣም ነው መደነቀውና በዛው ልክ ኢንካሬጅ የሚያደርጉ ሰዎችም አሉ። እነሱን ደግሞ እግዚአብሔር ይባርካችሁ ማለት እንፈልጋለን። እንደው ይሄ ክፍተት ከሆነ መፍትሄው ምን መሆን አለበት ብለሽ ታስቢያለሽ? መፍትሄውን አልጨረስኩትም ማለት የባረክሽባትንም እንትን መጋራት ፈልጋለሁ። ኦፍ ኮርስ እኔ ፐርሰናሊ በተለይ የእውነት አሁን ከሚዲያው አንፃር አንቺን እንዳመሰገንኩትኝ በየትኛውም የላይፍ እንትኖችስ በእርግጥ ብዙ ይሄ ኔጌቲቭ ነገር ትዝ የሚላትም አይነት ሰው ስላልሆንኩ ሊሆን ይችላል። ግን ብዙ ትዝ የሚሉኝ ግን ቅድም እንዳልኩሽ እጅግ በጣም መልካም የሆኑ የሚያበረታቱ በውስጥሽ ያለውን ነገር በርቀት እንኳን ሆነ የሚያዩ ኢንካሬጅ የሚያደርጉ ብዙ የቀደሙን አገልጋዮች የቀደሙን የሚዲያ ሰዎች አሉ። እንዳልሽው እነሱን እግዚአብሔር አምላክ ይባርካቸው ማለት በጣም እወዳለሁ። በተለይ በግሌ እኔ ብዙ የገፋኝ ብዙ እንትን ያደረገኝ ሰው ያለ ሰው አይደለሁም የእውነት ያሉትን ጀነራል ነገሮች ከማንሳት አንፃር እንጂ በጣም ብዙዎች ልባቸውን የከፈቱልኝ ብዙዎች መንገድ ያሳዩኝ ሰው ነኝና በዚህ አጋጣሚ ያው ስም መጥቀስ ባልችልም ሁሉንም እግዚአብሔር አምላክ ይባርክ ማለት ፈልጋለሁ። መፍትሄው ያው ቅድም ስናወራ ችግሮቹን እያነሳን አት ዘ ሴም ታይም ለማንሳት እየሞከርኩኝ ነበር። አገልግሎት የሚለውን ነገር አንደርስታንድ ማድረግ በእኛ የተገለጠ ጸጋ በማንም መነሳት ውስጥ የሚሸፈን ነገር እንደሌለ እኔም የቀደመ የሳሙኤልና የሊና ሀሳብ ደጋግመን ስናነሳ የነበረው አገልግሎት ስለኔ ከሆነ አገልግሎት ስለ ኤሊ ቢሆን ኖሮ የሳሙኤል መነሳት ለኤሊ ጉዳዩ አይደለም፣ መንገድ ያሳየውም ነበር። አንድ የሆነ የገባው ኪንግደም ስላለ እሱም ቢቆም መቀጠል አለበት የሚል እንትን አለና ይሄንን አንደርስታንድ ማድረግ አሁን እኔ ማገልገልን ሳስብ እግዚአብሔር እንዲሰራኝ የምፈልግበት ሀሳብ ነው። ባገለግል ነገ ባፌ ቃል ይያዛለው ወይ ሚለውን አስባለሁ። ነገ ተነስቼ የሆነ ነገር ባደርግ የመሸፈን ስጋት ያለብኝ ሰው ነው። የራሴን ለመግለጥ ነው ወይ ማገለግለው ወይስ በኔ ውስጥ የሚገለጥ ነገር አለ ብዬ ነው ሚለውን ቼክ ማድረግ ስላለብን የአገልግሎት መንገድ ላይ ያሉ ሰዎች በጣም ፖላይትሊ እንደታናሽ እህት በጣም ብዙ ወጣት ከስራችሁ ስላለ የእግዚአብሔር መንግስት መቀጠል ስላለበት ቤተክርስቲያን መቀጠል ስላለባት ጠጋ አድርጋችሁ
መንገድ ብታሳዩን ያገልግሎትን መንገድ ብታሳዩን ከስተታችሁ ብታስተምሩን እኔ በጣም ይሄ ፓስተራል ሊደርሺፕ ላይ እስካሁን ያገለገሉ ሰዎችን ከነ ድካማቸው በጣም ነው የምወዳቸው በጣም ነው ኢንካሬጅ ማደርጋቸው ለምን መሰለሽ በእኔ እድሜ እንኳን አሁን ነው እነዚህ አይነት ቤተክርስቲያኖች እንደ ሀገር እንደ ዓለም ነበሩ እንደ ሀገር የመጡትና እንደ መጀመሪያ ከስተትም ከመውደቅም ከብዙ መንገድ የተማሩ ሰዎች ናቸውና አሁን ከስር የምንመጣው ልበል ራሴን ጀምሮ አገልጋዮች ከኛ ሞር ይጠበቃል በዛ መንገድ የወደቁም አይተናል በዛ መንገድ የቀጠሉም አይተናል በዛ መንገድ በቃላቸው ሲባል እግዚአብሔር ያስቀጣላቸውን ሰዎች አይተናል ቀርበው ፍለፊት ድካማቸውን የነገሩን ሰዎች አይተናል ስለዚህ ሁለቱንም መንገድ እንዳየሰው ባላንስ ይዞ መምጣት ከኛም ስለሚጠበቅ ኦፕን ቢሆኑልን በተለይ አጥቢያ ቤተክርስቲያን ውስጥ የሚያገለግሉ ወጣቶች እንደኛ አይነት የሚዲያውን ብቻ ሳይሆን ዴዲኬት አድርገው የአጥቢያ ቤተክርስቲያን ውስጥ የሚያገለግሉ ነገ የአጥቢያ መሪ እንዲሆኑ እግዚአብሔር ውስጣቸው ያየ ሰዎችን በስጋት አይን ባታዩ ብዬ እላለሁ በቃ የእግዚአብሔር መንግስት አስቀጣዮች እንደሆኑ ብትነግሯቸው ኢንካሬጅ ብታረጓቸው መንገድ ብታሳዩቸው ሌላው እኔ በሜንተርሺፕ በደንብ አምናለሁ የጉባኤ ፓስተር እንዳለ የመድረክ ፓስተር እንዳለ ሆኖ ፐርሰናሊ ደግሞ እንደሱ አይነት ጸጋ ያላቸው አገልጋዮች አሉ አንቺ መጎብኘት ቅድም እናፍቃለሁ እንዳልሽው አይነት እኔ አሁን በፊት 12 13 አመቴ ላይ የማሚ ሞት ጊዜ ኤክስፒሪየንስ አረኩ መንፈስ ቅዱስን አልኩ ከዛ በኋላ በጣም ግራ ይገባኛል የእውነት ከ2 አመት ምናምን በኋላ ዝም ብዬ ስለነበር ባይብል ማነበው ያንን ጥቅስ ፈለኩት ማሚ ወደ ጌታ ሄደሽ ቀን ያነበብኩት ጥቅስ ነው የቱ ጋር እንደሚገኝ አላወቅኩም ሶ ፋሚሊ ጠይቄ ምናምን ካነበብኩ በኋላ ቅናት እየኖረኝ ሲመጣ በመጀመሪያ ያደረኩት ነገር ሜንቶር የሚያደርገኝ ሰው ማን ነው ብዬ ነበር በጣም በሚያሳዝን ሁኔታ አላገኘው እግዚአብሔር መልካም ነው አሁን ባለሁበት እንትን አለጸጸትም ግን ደግሞ ያኔ ሼፕ የሚያደርገኝ ሰው ባገኝ እላለሁ ሁሌ ያኔ ደግሞ መንገድ በደንብ የሚያሳየኝ ሰው ቢሆን ከዚህ በላይ መስራት እችል ነበር ብዬ አስባለሁ ነው የኢንካውንተር ቴስቲሞኒ ላይ ሰምተሹ ከነበረ በቃ እኔ እጅ ያላለ ህይወት ነው ያለኝ እግዚአብሔር ብቻውን ነው መንገድ ያሳየኝ ይላል የእውነቴን ነው እንዳልኩሽ ኢንፎርማሊ ብዙ ሰዎች ፖዚቲቭ ወርድ ኢንካሬጅመንት ምናን አሳይቶኝ በህይወት መንገድ ውስጥ ከዚህ ጋር ድረስ እምለው የቀደመ ሰው ግን የለምና እንደኔ ባይሆኑ ቤተክርስቲያን ውስጥ ያሉ ወጣቶች ነገ ቆመው ሲያገለግሉ ቴንኪዩ ሜንቶር አድርገኸኛል ቴንኪዩ እግዚአብሔርን ቃል አስተምረኸኛል የሚሏችሁ እንጂ ቢገፉኝም ቆምኩኝ እናም በሚሉት ባይሆኑ ብዬ በደንብ አስባለሁኝና በዛ ፖዚቲቭ ልብ ለወጣቶች እድል ብትሰጡ ወጣቶችም ቅድም አንቺ እንዲያልሽው በትቢት በመናቅ ታላላቆችን ክፍተት የኖህን ራቁትነት እንደሸፈነው እንጂ የሆኑትን ራቁትነት የመግለጥ አይነት አባዚ ውስጥ ሆኖ እግዚአብሔር ነገ በኔ ደግሞ ይሰራል ማለት ዘበት ነው በትቢት ውስጥ መንቀት ውስጥ ምን ይሄንን ስብከት እኮ ለኔ ቢሰጠኝ ከዚህ ተሻለ ሰብኳልና በሚል ሞቲቭ ውስጥ የወጣቱ የኛ ሲዝን አይመጣም ቅድም እንደተባለው ሪስፔክት አድርገን እነሱ በገባቸው መንገድና እግዚአብሔር ጸጋ በሰራባቸው መጠን የሚሰራውን ስራ አክብረን ባንድም በሌላም አጋጣሚ ስለነሱ የምናውቃቸው የተለያዩ ውድቀትና ክፍተቶች እንኳን ቢኖሩ ሸፍነን በእነሱ ውስጥ የሚሰራውን የሚተላለፈውን የእግዚአብሔርን ነገር ከስር ሆነን ተቀብለን ያው ብዙ ስላወራው ከላይ ስላሉ ሰዎች የእውነት ይሄ ወጣቱ እንደው ልክና ልክ ብቻ ሆኖ ነው ማለት አይደለም አንዳንድ ወጣት ጋር ከፍተኛ የሆነ ንቀታ ያለሽ ሚዲያ ላይ ወጥቶ እንኳን ብዙ ነገር የሚናገሩ ሰዎችን ታያለሽና ፐርሰናሊ እኔ በዛ አላምንም ክርስቲያናዊ ሴት ነው ብዬ አላምንም የሰብሊን ነገር መግለጥ ልክ ነው ብዬ አላምንም ወይም ደግሞ ስቴፑን ያልጠበቀ መገሰጽ ልክ ነው ብዬ አላምንም እግዚአብሔር ቃል ስቴፕ አስቀምጦልን አይደል አንቺን ከዛ ከቤተክርስቲያን ሽማግሌ ከዛ እንጂ ካሜራና ማይክ ስላለ ፈርስት ዴይ አንቺን እንትን ከማድረግ መጀመር ከዛ ደግሞ በጣም የሚያናድደኝ እነሱ እንደዛ የሚያደርጉ ሰዎች ነገ እግዚአብሔር ጊዜና ሲዝን ሰጥቷቸው እንደሚያገለግሉ ያስባሉ ይሄ ዘበት ነው ማለት የእግዚአብሔር ማንነት ውስጥ የሌለ ነገር ነው የሆኑትን በመናቅና በመግፋት ውስጥ አንቺ ልትመጪ አትችይም
እና ሪስፔክት አድርጎ ወጣቱ ልክ በሆነ መንገድ መጠየቅ፣ ልክ በሆነ መንገድ የአገልግሎት ኦፖርቹኒቲ፣ ልክ በሆነ መንገድ ሜንቶርሺፕን ከላይ ካሉ ሰዎች በመጠየቅ እንትን ያመጣል፣ ለውጥ ያመጣል ብዬ ያመጣል። በመከበርና በፍቅር ሲጠየቁ አባቶች ወይም መሪዎች መልካም ይሆናል ከዚህኛው አሁን ከምንሄድበት መንገድ ይልቅ። ስለዚህ ከስርም ከላይም ያለው ሰው ከእግዚአብሔር መንግስት አንጻር አስቦ በዛ መንገድ ብንሄድና የሀገራችን የኢትዮጵያ ቤተክርስቲያን ብለሽ ስለጀመር ከዚህ የተሻለውን የወንጌልን ኃይል ይዛ ብትገለጥ አይውሽ ጸጋ በስቶልን በጣም ሁላችንም ለምንድነው ማገልገል የፈለኩት፣ ለምንድነው መቆም የፈለኩት፣ ለምንድነው የሚለው መጠየቅ ያስፈልጋልና አንዳንዴ በጣም የሆነ መስበክ ትችያለሽ ስለተባልሽ ብቻ ሰባኪ መሆን ያምርሻል እና ቸርች ገብተሽ ልትበጠበጪ ትችያለሽ፣ ግን መድረክ ቢሰጥሽ ላትችይ ትችያለሽ እና የሰው ፊት ነው ያ እና የሚያምንብሽ። እኔ አንዳንዴ በቃ የሆነ መጋቤ ሲያምንብኝ ራሱ ደነግጣለሁ። ዋው ለዚህ ቦታ እኔን ያስበኛል ማለት ነው ብዬ ደነግጣለሁኝ። ሁሌ ቸርች ሲሄድ ለመማር ስለሚሄድ የሆነ የጎደለኝ ነገር አለ ለመብላት ነው ሄደው እንጂ ለመቆም ለማገልገል ኦፍ ኮርስ ሜቢ እዚህ ላይ ስለማገለግል ሊሆን ይችላል፣ ግን ሁሉ ጊዜ የጎደለኝ ነገር እንዳለ ይሰማኛልና አዲስ ጸጋ፣ አዲስ እውቀት፣ አዲስ ነገር ማግኘት አለብኝ ብዬ አስባለሁና ቀደምም ሳነሳ ነበር ይሄ the way preach የሚያደርጉበትን መንገድ ቢያስተምሩሽ ትጋታቸውን፣ ጥንካሬያቸውን፣ ድካማቸውን ልክ 12 ሰው ቢኖረው አንድ ሰው ላለው እኔ አንዳንዴ 10 ሰው 5 ሰው በቃ የልብ የሚለው ኢየሱስ ከ12ቱ መካከል 3ቱ ይሁዳ ሄደ፣ ከ11ዱ 3ቱን ይዟቸው ጌቴሴማኒ ላይ ከፈቀቅ አለ ይላል። በዚህ ትጉ ቆዩም አላቸው ይላል እና ከ11ዱም ደግሞ 3 ነበረው። በቃ ሜቢ በጣም የሚተማመንባቸው ይሆን አላቅም ማለት ነውና አንዳንዴ እንደዛ አይነት ተተኪዎች ያስፈልገናል እና እዛ ላይም መስራት ቢቻል ትልቅ ነገር ነው። ማመን ደግሞ በቃ ያበላሹ ማመን እንደሚቀጥሉ ነገ የእግዚአብሔርን መንግስት እንደሚሰሩ ማመን ማገልገል የሚፈልጉ ወጣቶችም ለምንድነው መዘመር የፈለኩት፣ ለምንድነው መስበክ የፈለኩት፣ ለምንድነው እዚህ ጋር ይሄንን ነገር ማድረግ የፈለኩት ብለን ስንጠይቅ ይሁን ኢንተረስት ይኖረናል። ሶ የእግዚአብሔር መንግስት ኪንግደም ካለን ሜቢ አንበጣበጥም፣ አንጣላም፣ ለመታገስም አቅም ይኖረናል። ታውቂያለሽ ሳሙኤል እግዚአብሔር ሲዝን እስኪሰጠው ድረስ የኤሊ ልጆች እንደፈለጉ ሲሆኑ እሱ ሰሚት በማድረግ ነው የኖረው እንጂ ሌላ ቤተ መቅደስ ፍለጋ አልሄደም። ሶ በምናልፈበት ቤተክርስቲያን ውስጥ ሜቢ የምንሰራበት አስተሳሰባችን፣ አመለካከታችን፣ ኢንተረስታችን የሆነ ማቹርድ እያደረግ ስትመጪ አንዳንዴ ይሄ ነገር እየጠፋ ብልሽ አታውቂም። የሆነ ነገርሽ ሞቶ በቃ እግዚአብሔር የሚፈልገው አይነት ካራክተር ባህሪ እንዲኖረን እግዚአብሔር ይፈልጋል እና ወደዛ ነው እግዚአብሔር የሚያሳድገና ቅድም ስለ እግዚአብሔር ባህሪ ስታነሺ ካህኑ ኢያሱ ልብሱ ቆሸሸ ይላልና ሰይጣን መጥቶ በእግዚአብሔር ፊት በቃ ሊከሰው መጣና እግዚአብሔር ሰይጣንን ነው የገሰጸው እንጂ ኢያሱን አይደለም የገሰጸውና የእግዚአብሔር ባህሪ ነገርን መሸፈን ነው። ሶ እኛ ደግሞ የክርስቶስ ባህሪ ተካፋዮች ሆነናል። የአገልጋዮቻችን የመሪዎቻችን ባህሪ ድክመት ሊሆን ይችላል፣ አለመቻል ሊሆን ይችላል። ያንን በመሸፈን የክርስቶስ ባህሪን መግለጥ ያስፈልገናልና ሁልጊዜ ራስን መጠየቅ፣ ለምንድነው ማገልገል የፈለኩት? ለምንድነው ማይክ የፈለኩት? ፌመስ ለመሆን ነው ወይስ ደግሞ እግዚአብሔር እኔ ውስጥ አስቀምጧል? ምን ያህል ፕሪፓር ዝግጅት አለኝ? ምን ያህል የእግዚአብሔርን ቃል አነባለሁ? ምን ያህል መገለጡ አለ? አንዳንዴ ደግሞ በትንሽም ነገር ሼር መደራረግ እንዴት ነው አብሮሽ ላለ ሰው የእግዚአብሔርን ቃል ሼር ማድረግ፣ ቤት ውስጥ ሼር ማድረግ፣ ያ ነገር እየወጣ ይመጣና አለመያዝ ይጀምራል ማለት ነውና አይ ቲንክ ተመልካቾቻችን ይሄንን ነገር ራስን መጠየቅ አስፈላጊ ነው። እስካሁን ለደረስንበት የኢትዮጵያ የወንጌል አማኞች ታሪክ ውስጥ ደግሞ ዋጋ ለከፈላችሁ አባቶቻችን ምስጋናችን ብዙ ነው። ትዙይ በጣም የሚገርም ቆይታ ነው ያደረግነው። በእውነት ለሁለቱም ጄኔሬሽን ለወጣቱም ለአባቶችም የሆነ የቤት ስራ የሚያስቀምጥ ፕሮግራም ነው። ደስ ብሎኛል በጣም በእንዲህ አይነት መንገድ ዲስከስ በማድረጋችን። እንደው በክርስትና የህይወት ምዕራፍ ውስጥ ሰው በክርስቶስ ኢየሱስ አምኖ ድኖ ከዛ ደግሞ ወደ ጽዮን በሚያደርጉ ጉዞ ውስጥ ከባዱ ነገር ምን ይመስልሻል? ክርስትናን መኖር እግዚአብሔር ጸጋ አገልግሎትን በጣም ያቀላል ብዬ አምናለሁ። ንግግር ችሎታ ስጦታ ምናምን ሊሆን ይችላል። እኔ እንደምታየው መናገር ከሚሳለጡላቸው ሰዎች መካከል ነኝ።
አገልግሎትም በጸጋ ዲፔንድ የሆነ ጸጋ ላይ በጣም በቃ የተደገፍሽበት እግዚአብሔር ብቻውን የሚሰራበት ነው ብዬ አምናለሁና ክርስትና ውስጥ ግን ከባዱ ነገር ያንቺን መሰጠት ያንቺን ፓርት የሚጠይቅ ነገር ክርስትናን መኖር ነው። አሁን ብዙ እንደሚባልለት እና እንደምንለው አገልግሎት አይመስለኝም ከባዱ ነገር፣ መድረክ አይመስለኝም ከባዱ ነገር፣ ሲዝን አይመስለኝም ከባዱ ነገር፣ ዴይሊ ላይፍ ለእግዚአብሔር ቃል መኖር ከባዱ ነገር እሱ ይመስለኛል ለኔ ከጠይቅሽ። የእግዚአብሔር ጸጋ አለ ኦፍ ኮርስ ያገልግሎቱና የምንቆምባቸው መድረኮች ላይ የሚረዳ እግዚአብሔር ጸጋ በህይወት መንገድ ይረዳል። አዎ ግን እግዚአብሔር ቃል እንደሚል ደግሞ it's a process ይሄኛው ደግሞ ፕሮሰስ ነው። ህይወቱ ኑሮ ፕሮሰስ ነው። ራስን ማስገዛት ይጠይቃል። ጳውሎስ መዳናቸው ነፃ እንደሆነ ሮሜ ላይ ከነገራቸው በኋላ ከምዕራፍ 12 በኋላ ማርሽ ቀይሮ እንግዲህ ሰውነታችሁን ደግሞ ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ ደግሞ በአእምሮአችሁ መታደስ ተለወጡ እያለ እዚህ ምድር ላይ ስለሚኖሩበት ያድነት የተሰጣቸው በዚህ ሰውነት ውስጥ ደግሞ ግሎሪፋይ ስለሚሆነው ህይወት ያወራቸዋል። እና እኔ በመጣሽበት መንገድ ውስጥ ወጣትነት ውስጥ ህይወት ውስጥ መድረክ ከበደሽ ወይ ብትይ አልከበደኝም፣ ሚዲያ ከበደሽ ወይ ብትይ አልከበደኝም። እግዚአብሔር ረድቶኝ ጸጋ የህይወት መንገድ ውስጥ ግን ብዙ ትግል አለ እና የክርስትና ከባዱ ነገር ብዙ ጸሎት የሚጠይቀው ነገር ይሄ ይመስለኛል። በዚህም ለወጣቶች ማስተላለፍ እንፈልገው ነገር በጣም ስለ አገልግሎት አትጸልዩ፣ በጣም ስለ መድረክ አትጸልዩ፣ በጣም እናንተ ሴሌብሪቲ ስለምትሆኑበት ታይም ስለ ህይወትም ስለ ኢኮኖሚም ከሁሉ በላይ እግዚአብሔር ከረዳን በእግዚአብሔር ፊት በዚህ ዘመን በዴሊ ህይወታችን ውስጥ ለእግዚአብሔር ቃል ለመኖር ግን ብዙ ጸሎት ብዙ ጩኸት ያስፈልጋል ብዬ አስባለሁና ከባዱ ነገር መኖር ነው። ዋው ትልቅ መልእክት ነው፣ ትልቅ መልእክት ነው። ያ እግዚአብሔር ደግሞ በዛ ውስጥ ጸጋን ይሰጣል አይደለ? አንዳንዴ ምንድነው ሩጫን ጀምሮ ማጠናቀቅ ዴስቲኒ ከእግዚአብሔር ዘንድ ነው ፍጻሜ ማለት ነውና በዛ ህይወት ውስጥ በመኖር ህይወት ውስጥ ድካም አለ፣ ከፍታ አለ፣ ዝቅታ አለ። የክርስትናን ህይወት የመሄድ ቻሌንጅ ይገጥማል እና በዛ ውስጥ ደግሞ እጅ አትስጡ የሚለውን በጨመር ብዬ ነው። እጅ አትስጡ የክርስትና መንገድ ከፍታና ዝቅታ አለው ማንችልበት እና that's why በክርስቶስ ኢየሱስ የተሰጠን ጸጋ በድካም ውስጥም ሆኖ የእግዚአብሔር ፍቅር ሁሉ ጊዜ ፍጹም ነውና ሰይጣን ግን ሁሉ ጊዜ በቃ እጅ እንድንሰጥ ነው የሚያረጋው። አልቻልክም አልሄድክም ነው የሚለው። ግን የሚያስቀጥል ደግሞ የእግዚአብሔር ጸጋ አለ እና የእግዚአብሔር ጸጋ ደግሞ እስከ ጽዮን ድረስ ይደግፈናል ያገዘናልና ሁሉ ጊዜ በተሰጠን ጸጋ ግን ኮሚትድ ሆነን እንደ እግዚአብሔር ቃል ለመኖር ትልቅ አቅም ይጠይቃል። ጌታ ግን ይረዳናል። እኔም ጥረት ነው የኔ ነው የኛ ነው ጥረት ነው ምናምን ልልሻለሁ። ግን ጸሎታችን መሆን አለበት ነው አይደል? ዳዊት እንደዛ አይደል? አንድ ነገር ለምንሃል እሷንም ደግሞ ሻለው በእግዚአብሔር ፊት በእግዚአብሔር ቤት ለዘላለም እንኖር ዘንድና ፎከሳችን ስላልመሰለኝ ነው ያነሳሁት። የኔ ጩኸት ስለሆነ መኖር ከማገልገል በላይ ጩኸቴ ነው ከእግዚአብሔር ቤት አለመታጣት። ብርቄም አሁን ከእግዚአብሔር ቤት አለመታጣቴ ነው። በዚህ ሁሉ ውስጥ በቅዱሳን ንብረት ውስጥ ግን የእውነት በጌታ ፊት ነው የምነግርሽ። ዛሬም እኮ አለው ነው የምለው ጌታ። ዛሬም እኮ አልታጣሁም። ይሄ ማለት ቀጥለጥ ብዬ እየኖርኩ እኮ አይደለም። ልክ እንዳልሽው በመውደቅም በመነሳትም ውስጥ ግን እግዚአብሔር ጋር መምጣት አልተውኩም። አንተ ጋር ነኝ አሁንም አልታጣሁም። እና ወጣቱም ይሄንን እንደ ብርቅ ቢያዩ ልክ ጾም ጸሎት ይዘን ለሲዝን ለአገልግሎት ለመድረክ ወይ ለመታወቅ ለሆነ ነገር እንደምንጸልየው ብርቅ በእግዚአብሔር ቤት መጨረስ ነውና ከባዱም እሱ ነው። እግዚአብሔር ጸጋ ነው ኦፍ ኮርስ የኛ አይደለም። ግን ብዙ ጸጋ ልንለምንበት የሚገባ መኖር ነው። በቃ የእውነት ሰብልዬ እኔ በጣም የሚገርመኝ መኖር ነው። እግዚአብሔር ምናምን ስለሆነ አንቺ ስትጠሪኝ የሆነ ሚዲያ ፖድካስት ምናምን ሄጄ አውርቼ ምናምን አውቃለሁ። ግን እግዚአብሔር የሚጠራበት መሆን ስለ እግዚአብሔር ማውራት በቃ ብርቅ ነው እና እንድንጨርስ ጸጋ ይብዛል። በጣም ዳዊት ላይ ነው ለስጋቸው መብል ለመኑት ይላል። ከዛ የልባቸው መሻት ሰጣቸው፣ ለነፍሳቸው ግን ክሳት ለቀቀባቸው ይላልና የነፍስ ክሳት በቃ እንዴት ነው እንደ ትላንት እንዳትኖር ያደርግሻል።
ምድረ በዳ ያስቀራልና ሁልጊዜ እንዴት ነው ብዙ ጊዜ ረሃባችንም ጥያቄያችን ምግብ ከሆነ ገንዘብ ከሆነ ቤት ከሆነ የሆነ ነገር ከሆነ ዝና ከሆነ ያ ይመጣል። ግን የነፍስ ክሳት ይመጣል። የነፍስ አንዳንዴ ነፍሳቸው የከሱ ሰዎች ያስታውቃሉ፣ ሲያወሩ ያስታውቃሉ፣ ሲናገሩ ሲኖሩ ያስታውቃሉ። እንትና የሆነ ነገሩ እንትን ብሏል ይባላል እና አይገርምሽም? ያ የነፍስ ክሳት ውስጥ ስትገቢ ታስታውቂያለሽ። ደም ግባቱ ወዙ ያስታውቃል እና ላንቺም ፊል ለአይምሮ የሚመች አምልኳቸው ነው የሌለ እግዚአብሔር አእምሮሽ ራሱ ኮምፎርት የሚሆነው ከቀመሻ እንደ እግዚአብሔርን ዓለም ራስሽን ለእግዚአብሔር በማስገዛት መንገድ ውስጥ ነውና ፌል ስታደርጊ ይሄኛው የሚያስበው አይምሮሽ ራሱ ከመንፈስ ቅዱስ ጋር ፋታ አይሰጥምና ብቻ በእግዚአብሔር ቤት እንድንጨርስ ጸጋ ይብዛል። ዳንያ በጣም 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 ከነፍስ ከሳት ከእግዚአብሔር ቤት ንጉስ ሆኖ በቃ ለዘላለም በቤት ኖር ዘንድ ካለ እኛ ደግሞ በጣም መናፈቅ አለብን። ትልቅ የቤት ስራ ነው። ሁሌ መጸለይ ያለብን፣ ሁሌ በእግዚአብሔር ፊት መኖር፣ በቃ ሁሌ ስለሱ ማውራት፣ ፌዳ ለማድረግ ራሱ ሁሌ አዲስ የሆነውን የእግዚአብሔርን ፍቅር እሱ ኪንግደም ውስጥ መኖር፣ ስለሱ መናገር መቻል፣ ስለሱ ማውራት መቻል፣ ከሱ ጋር መዋል ማደር ትልቅ እድል ነው። ትልቅ መልእክት ነው። እግዚአብሔር ይረዳናል። ምናልባት በዚህ አጋጣሚ በብዙ ድካም ውስጥ ላላችሁ እግዚአብሔር ያኖራችኋል፣ ያስኬዳችኋል፣ ያስቀጥላችኋል። ያ ይህንን ናፍቆት ደግሞ በህይወታችሁ ውስጥ እግዚአብሔር እንደሚያስቀምጥ አምናለሁኝ። ትዙዬ እንዳለችው ትልቅ የቤት ስራ ነው። መኖርን ከማገልገል በፊት መኖር፣ ከመስበክ በፊት መኖር እግዚአብሔር ይረዳናል ማለት ነው። ይረዳናል። ወደ ማጠናቀቁ እየደረሰን ነው ፕሮግራማችን። ትዙዬ እስቲ በመጨረሻ እግዚአብሔርን ሰላም እንድታመሰግኘው እድል ልስጥሽ። እግዚአብሔር ይመስገን ከዚህ እድል ጀምሮ ወደ ኋላ ባሉ ዘመናቶች ሁሉ ስለተገለጠ እግዚአብሔር ምህረት ቸርነት እግዚአብሔር ይመስገን። ሳጫውትሽ እንደነበረው እግዚአብሔር ለኔ ብዙ ነው። ሁሌ ላለው ለአንዳንድ ሰው እግዚአብሔር አምላኩ ነው የሚመለክ፣ እሱ ደግሞ የሚያመልከው ነው። ለኔ ደግሞ እግዚአብሔር ፊዚካሊ የስጋ አባትም የስጋ እናትም ያንን ሁሉ ክፍተት መተካት የቻለ በጣም የቅርቤ ነው እግዚአብሔር እና ኦፍ ኮርስ አምላኬ ነው፣ አመልከዋለሁ። ደግሞ አባቴ ነው፣ ከወዳጅ ይልቅ ደግሞ የሚጠጋጋኝ ነውና ከዚህ ቀን ጀምሮ እንዳልኩሽ ወደ ኋላ የማየውን ዘመን ሁሉ ሳይ የእግዚአብሔርን ቸርነት ምህረት ማሳደግ ማድረስ የተናገረውን መፈጸም መቻል መጽሐፍ ቅዱስ ላይ ያነበብኩት ታሪክ ብቻ አይደለም፣ ዘመኔ ላይ ያየሁት ታሪክ ነው። ብዙ እንደገና ነው እግዚአብሔር ብዙ እንደገና እኔ ራሱ ቆጥሬ ማልጨርሰው ብዙ እንደገና መቆሜን መበርታቴን መቻሌን ብቻ የሚገልጥብኝ ብዙ አለመቻሌን ብዙ ድካሜን ብዙ መንገዴን ደግሞ በብዙ እንደገና የያዘልኝ እግዚአብሔር ነውና ዛሬም ከቤቱ ስላልታጣው ስሙ ከሚጠራበት ስላልታጣው እዚህ ጋር ትበቂያለሽ ስለ እግዚአብሔር እናውራ ተብዬ የምጠራው ሴት ስለሆንኩ እግዚአብሔርን በጣም አመሰግናለሁ። እግዚአብሔር ይመስገን። እግዚአብሔር በቃ እኔ ሰብሊ ሁሌ እለዋለሁ አንተ በቃ ሁሌ ትልቅ ሆኜ ትለኛለህ እለዋለሁ። ትልቅ ሊያረግሽ የሚታገል እጅ ታውቂያለሽ። በዘመኔ ውስጥ ይሄንን ነው ማየው። ብዙ መንገዴ ላይ ብዙ ድካሜ ላይ ብዙ መሰልቸቴ ላይ ትንሽ መሆን ስመኝ ነው ትልቅ ነሽ ያለኝ ነው እግዚአብሔር። በቃ መጨረስ ስፈልግ በጣም እርሊ ብዙ ነገር ሲደብረኝ ማቆም ሲያምረኝ በልጅነትሽ ያወራሁትንማ እፈጽማለሁ ትቆሚያለሽ ወይ አሁን በቃ እግዚአብሔር ትግስቱን ጨርሷል ሊገፈትረኝ ነው ስል የተዘረጋው እጅ ግን ሁሌ የሚያነሳ ሁሌ ከፍ የሚያደርግ ሁሌ የሚያቆም እኔ ለእኔ ብዙ ቀን ትግስት ያልቆ ትግስቱን ያልጨረሰብኝ እግዚአብሔር ነውና
በዚህ እድል ካወራሁት ነገር ሁሉ ምኑንም ባትወስዱልኝ እግዚአብሔር ይሄ ሁሉ ይሄ መሆኑን እወቁልኝ። እግዚአብሔር ይመስገን። ሰብልዬ ቴንክ ዩ ሶ ማች ይሄንን እድል ስለሰጠሽኝ በጣም አመሰግናለሁ። ለዚህ ብቻ ሳይሆን ደግሞ ቀደም እንዳነሳሁት ኢንካሬጅ ካደረጉኝ ስቲልም እስከዛሬም ዛሬ ነው ለኢንተርቪው የመጣሁት። ብዙ ቀን ልትባርኪኝ፣ ልትጸልይልኝ፣ ልታነሳሽኝ እዚህ ቤት መጥቼ አውቃለሁና ቴንክ ዩ ሶ ማች። እግዚአብሔር ይባርክሽ። ደስ ብሎኛል። እኔም በጣም እኔ እንደዛ አልተሰማኝም ስለምወድሽ ግን ደስ ብሎኛል በጣም። እግዚአብሔር ደግሞ ይሄንን እድል ስለሰጠን እንዳልኩሽ ነው ሁሉ ጊዜ እግዚአብሔር ጀነሬሽን እንዳለው አስባለሁ ሁሌና በትጋትሽ ውስጥ እኔና ነበረ ያኔ ማለት ነው ሳንተዋወቅና እግዚአብሔር ሁሉ ጊዜ ተተኪ ያለው እና ስራውን የሚሰራው ደግሞ በብዙ ሰዎች ውስጥ ነው። በብዙ ሴቶች ልጆች አሉት፣ ወንዶች ልጆች አሉት እና ስፔሻሊ ሴቶች ስንሆን ደግሞ ብዙ ቻሌንጆች አሉብን። ጥሶ መውጣት በራሱ አንድ ቻሌንጅ ነው ማለት ነው እና ግን ያንን ሁሉ አልፈሽ እግዚአብሔር በህይወትሽ የጀመረውን ስራ እንዲቀጥል እየሰራሽ ስላለ በጣም አበረታታሻለሁ። አንደኛ ነሽ አንቺ። ከፖድካስቱ ከኢንተርቪው ባሻገር ደግሞ በማስተማር እግዚአብሔር በውስጥሽ ትልቅ ነገር እንዳስቀመጠ አውቃለሁና ያ ጸጋ ደግሞ ከዚህ በኋላ ባለው የህይወትሽ እድሜ እንደሚቀጥል አምናለሁ። እግዚአብሔር የተናገረውን ሁሉ ደግሞ አንድ ሁለት እያለ ነው የሚፈጽመው የሚያደርገውና ከኛ አይደለም። አየሽ ከኛ ሲሆን እኛ አቅም የለንም እና እኔ አንዳንዴ በመደለ ተስፋ ከሚቆርጡ ሰዎች መካከል ያለ እግዚአብሔር ያለ ኢየሱስ የመጀመሪያው ተሰላፊ እኔ ነኝ። በቃ የመጨረሻ ተስፋ ቆራጭ ሰው ቢኮዝ ኦፍ ጂሰስ ግን ተስፋ እንዴት ነው ሲታደል መጀመሪያ ያለው ሰው እስኪመስለኝ ድረስ ተስፋ ይታየኛል። ከሞደቄን ሳስብ እየሄድኩኝ ነው፣ መቆሜን ሳስብ እየቀጠልኩኝ ነውና ቢኮዝ ኦፍ ጂሰስ ነውና በህይወታችን ውስጥም ያ ኢየሱስ ክርስቶስ ኪዳን ስላለ አለመቀጠል አንችልም እና አም ሶ ሃፒ ስላወኩሽ የኔ ቆንጆ ወድሻለሁ። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። እንግዲህ በቀጣይ ደግሞ በተለያየ ሀሳብ እንመጣለን ብዬ ተስፋ አደርጋለሁኝ። በፕሮግራማችን ላይ ሀሳብ አስተያየት ካላችሁ ልታደርሱ ትችላላችሁ። እንግዲህ በፕሮግራማችን እግዚአብሔር ጀነሬሽን ለማስቀጠል እኛም ለመቀጠል ብንፈልግ የኛ ሀሳብ የኛ ሞቲቭ ምንድነው? ደግሞ ጀነሬሽን ለማስቀጠል ምንድነው የሚያስፈልገው ነገር፣ ለምንድነው ማስቀጠል የሚያስፈልገው የሚለውን ደግሞ ተመልክተናልና ጥሩ ጊዜ እንዳሳለፋችሁ ተስፋ አደርጋለሁኝና የትኛውም ነገር ቢሆን ቢሳካ ብናገለግል ባናገለግል ቢሆን ባይሆን ግን ከሁሉም በላይ በእግዚአብሔር ቤት ውስጥ በእግዚአብሔር እቅፍ ውስጥ መኖር ደግሞ ትልቅ ነገር ነውና እግዚአብሔር ያ እኛን ነው የሚፈልገውና ከሱ ጋር በመቀጠል ልንበረታ ያስፈልጋል። ጌታ ኢየሱስ ክርስቶስ ይባርካችሁ። በሚቀጥለው ጊዜ ከሌላ እንግዳ ጋር እስከንገናኝ ድረስ ሰላም ነው። ተባረኩ።